increase anxiety. አዎ Keep that in mind, okay? አዎ Read about it. ራስሽ አንብቢው ስለ መድኃኒቱ ሳይድ ኢፌክቶችን አጅቴትድ በደንብ አደረገው። በጣም ኃይለኛ ብሄቪየር አመጣበት። ያ እሱ ግን አሁን አታምኝም የለም is not because of the medicine because medicineንም እየወሰደ በጣም አጅቴድ ነበረ። እሷም ስነግራት ላይሄድ ይችላል አለች። ላይሄድ ይችላል why has she prescribed then እንትኑ ኢቪን እንኳን መድኃኒቱን እየወሰደ ላይሄድ ይችላል አግሬሲቭ የሚያደርገው አለች። ግን አሁን ግን okay what is the point giving him ማለት ነው አልገባኝም። ለምንድን ነው እሺ መድኃኒት እየወሰድሽ ምንም ለውጥ ላያመጣ ይችላል ተብሎ መድኃኒት ይወሰዳል እንዴ? ካልሰራ you need to ከዛ ውጪ እነሱ የሚያዙልሽ ነገር የለም to be honest ዶክተሮች ከመድኃኒት ውጪ ስለዚህ it's okay አሁን ይሄንን አዘውለታል that's fine he's taking it አንቺ ዳይት እየቀየርሽ ነው ላይፍ ስታይሉን እየቀየርሽ ነው ስለዚህ ሄደሽ ለውጥ እያየሽ ከሆነ ማለት ነው slowly ይሄን ነገር ማውረድ ፈልጋለሁ ባያቸው በቃ I was yesterday ነበርኩኝ እና yesterday ዝም ብዬ ያወራኋትኝ about Licovorn ነው because Licovorn ሪጀክት ስላደረጉብኝ ሁለቴ ትናንትና why did they reject ያደረጉት ለምንድን ነው ከዚህ መድኃኒት ጋር ይጣረሳል no ከመድኃኒቱ ጋር አይገናኝም እነሱ የመጀመሪያውም ዶክተር behavioral developmental ዶክተሯም ምንም አይታየኝም እሱን ለማዘዝ አለችኝ። እቺኛዋ ደግሞ ሳይካትሪስቷ ደግሞ በጣም ትንሽ ነው ሪሰርቹ ምንም በቃ እነሱ ላይክ ምንም እንትን አይደሉም በዚህ ሪሰርቹ ትንሽ ነው እንትን አይደለም ኢነፍ ሪሰርች የለውም ለምን እንደሚረዳም ራሱ ያን ያህል እንትን አይደለም ግን ስላላነበበች ነው እንጂ there is a whole bunch of research አለ I understand your concern ግን እኔ እስከጠየቁ ድረስ ፓረንት እስከጠየቀ ድረስ እንትን ውስጥ ከሚፈቅድልኝ ድረስ እዛጅልኝ ቢያት ኦኬ just normal ዘዝልሽ ነው በቃ ክርክር አልኩሽ ከ2 hours በላይ በአንድ ነገር ላይ በጣም ነው የሚጨቃጨቁሽ እና እኔ አሁን በሱን መጀመር ስለምፈልግ ይሄኛውን with dairy ያለው መስጠት አልፈለኩኝም። እሷ ዴሪ ያለው ነው ያዘዘችው እሷ ልታዝ ኢዚ ለሷ ያንን ነው ግን አንድ ሁለት ቦታ ደውላለች እና እነሱ ጠብቂ ብለዋታል ማለት ነው በቃ እንትን እልሻለሁ ነው ያለችኝ very good okay at least that's hope that like እኔ I'm not a medical doctor እሺ እኔ ቆንጆ ሁላችሁም እዚህ ውስጥ ያላችሁ I'm not a medical doctor አይደለም ስና በምናልፍበት ጀርኒ ራሱ የሚሰጠን የላይፍ እንትን አለ learning አለ እሱ ነው I understand የምታወሪው እንጂ so Leucovorin is the best okay the best you can do for your child because በፊት አስመርምራችሁ እንዲያርጋችሁ ብዬ ነበር ምለው ማለት ነው ከዛ አስመርምሬ ልጄ ኔጌቲቭ ሆኖ ሎዶስ Leucovorin ሲሰጠው ያየውትን ለውጥ ካየው በኋላ እሱን ሲሰማ ነው አንቺ ላይ ሁላችሁም ጎጌለት ነው ምለው በቃ የምትችሉ ፕሪስክራይብ የሚያደርግላችሁ ሰው ጋገኛችሁ ሂዱና ጠይቁ let them prescribe that thing እና ለልጆቹ ድል ስጡ ማለት ነው በቃ ለልጆቹ ድል ይሰጣቸው ለውጥ የሚያመጡ ከሆነ ማለት ነው ስለዚህ I'm glad that ሴትዮዋ okay ብላ at least she's trying to call around that means that it's okay to give with this medication ማለት ነው ከመድኃኒቱ ጋር ምንም because folate it does affect like folate deficiency ልጁ ካለው የcerebral folate deficiency ካለው Leucovorin ሲሰጠው most likely will affect his brain you will see change ማለት ነው so ይሄ የምትሰጠው ነገር ግን somehow reduce ያደርጉለት ቢሄዱ በምግቡ በሰፕሊመንቶቹ አሁን በመታረጊው ነገሮች ሰፖርት ብታደርጊው ልጁ ላይ more effective የሆነ ለውጥ ሊመጣ ይችላል እዚህ ጋር አንቺ ደም ተፍተሽ እየሰራሽ በምግቡ ላይ በዚህ ጋር ደግሞ ይሄ ብሬኑ ሰፖርት የሚያደርገው Leucovorin እየሰጠሽው at the same time ደግሞ እዚህ ጋር ደግሞ ላይጠቅመው ይችላል ግን ይውሰደው እየተባለ የሚወስደው prescription medication ካለ እሱንም ብያታለሁ እሷ ወደዛ ነበር ያርገችው ነው ብያታለሁ ይሄኛውን ከጻፈችልኝ ትጽፍልኛለች ግን ማግኘት አልቻልኩም ካለች my question for you ያኛውን ይሄ Amazon ላይ ያለውን with B12 ያለውን ልስጣው እሱ ይሆናል አይደል yes እሱ መስጠት ትቻለሽ B vitamin አለው you don't have to B vitamin separate መስጠት አይጠበቅብሽም you just can
መስጠት ትችላለሽ እሱን እንትን ይወስዳል ኤንአርሲ that's fine NRC is very important NRC በጣም ኢምፖርታንት ነው ጋይስ እሺ እሱ ላይ አለ እሱ ላይ ያለ እዚህ ጋር ደግሞ በሰጠው ሃይዶዝ ይሆናል ወይ ነው ብዙ ሰው የሚጠይቀው ሃይዶዝ ላይሆን ይችላል because እንትን ፎለኔት እኮ እንትን ያወርዳል B12 ያወርዳል አይደል ለዛ ነው አይደለ B12 አድ የሚደረገው is a transporter basically help the folate ካለበት ለቅሞ it's just like transport ያደርገዋል take it to where it goes ማለት ነው when it needs to go like for the folate ማለት ነው እና ግን also ደግሞ NRC ማለት ነው dosage አለው አይደል NRC how many of you I don't know how many of you give like the full dose እነሱ እንደሚሉት 9 ፒል የሚሰጥ ማን ነው 9 ነው አይደለ recommended 9 ነው exactly so full dose የምታገኘው እዛ NRC ላይ serving per container ሚላል አይደለ serving per container is 9 ነው ጠዋት 3 ምሳ 3 ራስ 3 ማለት ነው አይደለ depending on the kid weight ማለት ነው so 9 መልታይ ቫይታሚን የወሰደ 9ኙንም የወሰደ ነው ዳማች ኦፍ እንትን ሪኳየርመንቱን የሚሞላ ማለት ነው አይደለ ስለዚህ አንድ ጠዋት ማታ አንድ ምሰጪ ከሆነ ጠዋት 2 ማታ 2 ምሰጪ ከሆነ then ካልኩሌት አድርጊው ምን ያህል እንደሚያገኝ ማለት ነው ከዛ ከኤንአርሲ is not getting enough አይደለም የሚያገኘው ስለዚህ that's why ቫይታሚን ዲ ዛለ ያለ ከውጭ የምሰጠው ምናምን እዩ ጀርባው ላይ አንብቡ እያንዳንዱ የምሰጡት ቃል ያለው ማለት ነው እና full dose የማይወስዱ ከሆነ ልጆቹ they're not getting enough ማለት ነው for the day ስለዚህ that's fine NRC መውሰድ ይችላል and then you can add this as well ማለት ነው ይሄ ስራው ሌላ ነው ሱፐርፎሊኒክ ባዮ አቬለብል ነው yes እንትንም ላይ NRCም ላይ አለ አንድ ላይ will help the children ልጆቹን ያግዛል ባዲ ደግሞ የፈለገውን ተጠቅሞ ያልፈለገውን ፍላሽ አውት ያደርጋል ማለት ነው ኦኬ አንዳንዴ ፎሌት ትራፕ የሚባል አለ you know ፎሌት ትራፕ የሚኖረው ፎሌት አለ ባዲ ውስጥ ግን you know ዩቲላይዝ ፕሮፐርሊ አይሆንም ማለት ነው ስለዚህ ኮፋክተሮቹ የፎሌት ሲወሰድ አብረው የሚወሰዱ ኮፋክተሮች አሉ አይደለ ሌሎች ቫይታሚኖች ልክ እንደ B12 B6 ቫይታሚን እንትና እንደሚባሉት NRC የሚወስድ ከሆነ you are most likely safe because NRC has literally everything ማለት ነው እንደገና ይሄ ሱፐርፎሊኒክ ደግሞ አዝሮሽ ብታዩ አለው ኮፋክተሮቹ በሙሉ ላይ አሉ ማለት ነው ስለዚህ you don't need extra ከውጪ ጨምረሽ መስጠት አይጠበቅብሽም ማለት ነው so እኔ ያደረኩት ነው basically I give my child ጠቅሞሻል NRC the first time ነው I'm still giving that to my child and then ሱፐርፎሊኒክንም ተጠቅሜዋለሁ it works በጣም እና ሉኮቨሮን ስላገኘው ነው አሁን ያቆምኩት ማለት ነው so ሉኮቨሮን ስታገኚ ሱፐርፎሊኒክ አሲዱን ታቆሚዋለሽ of course እሱን ታቆሚያለሽ NRCን continue to give okay ምንድነው ስሙ ሉኮቨሮን ስታገኚ ግን B12 እንግዲህ I don't know የሚሰጡሽ ከሆነ አላቅም ካልሆነ ግን B12 ሰፕሊመንት ማድረግ አለብሽ መጀመሪያ ኢንጀክሽን ታረጊዋለሽ ወይ ስላቲ B12 እስካላነሰው ድረስ ማዘዝ አልችልም ማለችኝ እና ደግሞ ላስት መንዝ ኤጎ ብዙ ብለድ ወርክ አድርጎ ስለነበረ ያው በእነሱ ሬንጅ ኖርማል ነበረ ደም ውስጥማ ኖርማል ነው they just don't understand አንዳንዶቹ they just stubborn ናቸው አንዳንዶቹ they just don't want to understand በቃ ዲሳይድ አድርገዋል ላለመረዳት ተስማምተው ነው ቁጭ ያሉት በቃ መረዳት አይፈልጉም anyways over the counter you have no choice right so if you can't find the injection B12 over the counter ገዝተሽ ስጪ አብረሽ ማለት okay do you any suggestion አለሽ የትኛው እንዳለሽ የትኛው አሪፍ ግቢና እንትን ቴሌግራም ላይ አለ ቴሌግራም ላይ ገብተሽ B12 ብለሽ አለ የቪመርጂ አለ የፒውር እንትን አለ የተለያዩ ብራንዶች አሉ እዛ ላይ ቼክ አድርጊና which one is the best for ሁሉ the best ናቸው እዛ ላይ ቁጭ አረግ ነው ሁሉም the best ናቸው እዛ ላይ ሪኮመንዴሽን አለው እዩ ፕሮዳክቱን ከመግዛታችሁ በፊት አዙሩና ተመልከቱ ኦኬ for kids ሚል አለ ለልጆች ተብሎ ቪመርጂ አለ እዛ ላይ ፒውር ደግሞ አለ ግን you can give 1000 like እንዳልኩሽ ነው you can't overdo ልታረጊያትሽ ማለት ነው unless too much dosage ካላደረግሽ በስተቀር ማለት ነው ኦኬ
እሺ ያ በጣም ነው የማመሰግነው የኔ እናት። ወልካም። ተባረኪልኝ። እግዚአብሔር አምላክ ይባርክሽ። አሜን። ሶፊዬ እኔ ቴንክ እናት ዩ ተባረኪ፣ ቴንክ ዩ። ግላክሽ። እሺ አመሰግናለሁ። አውለች ነው እሺ እኔ ምን የምልህ እንደሚሆን። እሺ ኦኬ። ኤንአርኤስ እንትን ነው ቫይታሚን ነው። ኤክስፕሌን ታደርግላቸዋለች እሷ ሞር ከኔ። አይ ዶንት ሃቭ ኤክስፔሪንስ ዳት ማች። ኤንአርሲ ስለ ኤንአርሲ እየጠየቁ ነው ሰዎች። ኦኬ ያ እዛ መልታይ ቫይታሚን ብዙ ጊዜ አውርተንበታል። መልታይ ቫይታሚን ነው። ሰው ለልጁ ጋሚስ ይሰጥ የለ ጋሚስ መልታይ ቫይታሚን እያላችሁ ይሰጡ የለ ለኦቲስቲክ ልጆች ጋሚስ አይሰጥም ማለት ነው። ኤንአርሲ የሪሰርች ሴንተር የኦቲዝም ሪሰርች ሴንተር ሪሰርች ተደርጎበት ለእነኚህ ልጆች ምን አይነት ቫይታሚኖች ናቸው የሚጎሏቸው ተብሎ ኦቲዝም is a spectrum not all kids are the same ግን አብዛኛዎቹ ኦክሲዴቲቭ ስትረስ አላቸው almost 90% of autistic ልጆች ኦክሲዴቲቭ ስትረስ አላቸው ያንን ስትረስ ያንን ባዲያቸው ፕሮፐርሊ ፋንክሽን እንዳያደርግ ማለት ነው የሚጎላቸው ብዙ ነገር ስላለ እሱን አድሬስ ለማድረግ ሃይ ዶዝ ቫይታሚን ቢዎች ማአት አሉበት ማለት ነው ይሄ ስለዚህ ኤንአርሲ the way to go guys if you want to help your child እኔ ለልጄ ሰጠው ከርም ያለው ይሄው ስንተኛ ጊዜው ማለት ነው አሁን he's doing fine ለውጥም ታያላችሁ ለልጆቻችሁ ስትሰጡ I don't endorse እኔ ከምንም 5 ሳንቲም ኮሚሽን ምናምን አላገኝም just what works for me ነው የምነግራችሁ ማለት ነው ኦኬ so no string attached እየሸጥኩላችሁ አይደለም ለማለት ነው አንዬ እንዴት ነሽ ሰላም በይን ዌልካም የዛሬ ቶፒካችን ስለ ማግኒዚየም ነው ያወራነው ሌት ሆናችሁ ለመጣችሁ ግን ያው ይሄው ተመልሶ እዛው እንትን ላይ ፖስት ስለሚደረግ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ሌት ሆናችሁ የገባችሁ ማለት ነው አንዬ እንዴት ነሽ ዌልካም ሰላም እንዳልሽና ከዛ ወደ አፕል እንሄዳለን አለሁልሽ እንዴት ነሽ ቆንጆ አለሁልሽ እኔ ቆንጆ እንዴት ነሽ ሁላችሁም ቤተሰብ እንዴት ናችሁ ከላይም ከታችም ያላችሁ እንዴት ናችሁ እንኳን ደህና መጣችሁ ሰብለ you can continue ጥያቄ ያለው I miss you ኳንቺ I miss you too እኔ ፍቅር ያ እንኳን መጣሽ ለማንኛውም እሺ thank you እሺ ኦኬ አፕል እንዴት ነሽ ዌልካም እንዴት ናችሁ ሰላም ደህና ዋልሽ የኔና እግዚአብሔር ይመስገን እንዴት ነሽ ሰብሊ እግዚአብሔር ይመስገን ደህና ነኝ እስከነ ልጆቼ እሰይ ክብሩ ይስፋ መድኃኒዓለም እግዚአብሔር ይመስገን አሜን እኔ ከባለፈው ጀምሬ እንደውም ቴንኪዩ እላለሁ ብዬ በዚህም እየጻፍኩ እያልኩሽ ነበረ ያንን እንትንሽን እየተከታተልኩ ፖስት የምታረጊው ነገር ራሱ እንዴት እንደረዳኝ ሬሲፒሽ ማለት ነው እንትን ላይ ቲክታክ ላይ እና ልጄ በልቶ በጣም ነበር ያስደሰተኝ እንደውም ደግሜ ሁሉ ሰራው ቶሎ ሳይረሳው ቶሎ በደንብ እንዲለምደው ብዬና ደስ እንዳለኝ በቃ ደስ ይሁን በቃ ተስፋ ቁርጥ ሰሪላችሁ የጠፋሽ የለ አንዳንዴ እና በዛ ሰዓት ያንን እያገላበጥኩኝ እሱን ሰርቼ በጣም በቃ ደስ ብሎ የነበረ ሳምንት ባለፈው እና አሁንም ቴንኪ በጣም አንቺም እግዚአብሔር ይስጥልኝ ግን ዛሬ ዋናው እንትን ያልኩበት ምክንያት አንድ አይኔን የከፈትሽልኝ ነገር አለና በጣም የገረመኝ ለሴቷ ልጅ እንግዲህ ረስተሹ ሊሆን ይችላል ብዙ ሰው እንትን ስለምትኔ ልጆቼ ሁለት ናቸው ወንዱ ልጅ ላይ በጣም ነው ለውጥ ያየሁት እግዚአብሔር ይመስገን በጣም ሴቷ ልጅ ግን በጣም በሚገርም ሁኔታ ወርሶ ነብኝ ሁሉም ነገሯና በጣም በቃ ያንን እንኳን እንዳላጣጣመው ደስታዬን በሱ ማይሆን እሷ ላይ የማየው ነገር በጣም ያሳዝነኛል ሁልጊዜ ምንድነው ያጎደልኩት እያልኩና ብዙ ከመጨነቄ ብዛት እሷን እንደ ኤክስፐሪመንት አድርጊያታለሁ ማለት ነው አልኩ ለራሴ ለምን አሁን ቅድም ከተናገርሽው ነገር አንቺ እነዚህ ልጆች ፋትን ራሱ በደንብ ሜታቦላይዝ ካላደረጉ እሱን ብቻ እየሰጣችሁ እንትን እንዳትሉ ወይ ከሆነ ሰው ጋር ስሉ ምናምን ስትይ ነው እንትን ያልኩት ለራሴ ማለት ነው ለምን ፋት በጣም ሰጣታለሁ እንደሚገርምሽ ሁኔታ ማለት ነው አላሽ ፋት በቃ ዝም ብዬ ነው የምሰጠው በቃ የተጠቀምኳት እየመሰለኝ ማለት ነው እና እንደው ባለቤት ራሱ ግን ዝም ብለሽ ይሄን ያህል ሲለኝ አይ እባክህ አንተ ዝም ብዬ በቃ እና ለራሴ ግን ዛሬ እንዴ ነገር እውነቱን ምክንያቱም እንዴት ነው ምንም እንኳን ለውጥ እየባሰ የሚሄደው ብዬ ዛሬ ደግሞ ይሄን ስትናገሪ በቃ አትስታፕ የሆነ ነገር ደግሞ አቁሜ በጣም ማየት አለብኝ ማለት ነው ብዬ አስተዋልኩኝ ለራሴ ማለት ነው
እና በቃ እሷ ላይ ምንም ነገር ሊሆንልኝ አልቻለም። ምን እንደማደርግ ለራሴ አላውቅም። ነገሩ ሌላ ቴስት አስደርጊያት 1-2-3 ቴስት አስደርጊያለሁ አሁን በቅርቡ እና ቀጠሮ እየጠበቅኩ ነው። ዶክተር ነፂ ጋር ነው የምሰራው ያለሁት እና ደግሞ እስቲ የምትለኝንም እሰማለሁ አያለው። ደግሞ እንግዲህ ሌላ የጎደለ ነገር ካለ እንጂ በቃ እሷ ላይ በጣም ተጨንቀሽም አንዳንዴ ስታረጊ እንትን አይልም መሰለኝ አላውቅም። እንደውም ለሱ ያን ያህል የእሷን ያህል ተጨንቄ አይደለም። ኦፍኮርስ የማደርገውን ሁሉ ለእሷ አደርግላታለሁ፣ ግን እሷ ላይ ሲደርስ ግን ነርቨስ ከመሆኔ የተነሳ የማደርገውን የሚጨብጠውን በቃ ሁሉን ነገር አላውቅም በቃ ማለት ነው። በቃ እያንዳንዱን ነገር ኤክስትራ ሄደሽ የምታረጊው ነገር የለሽም፣ ግን ደግሞ ውጤቱ እንኳን ሊመጣ ያላትን ጭራሽ ብዙ ነገር በቃ ወርሶ ነብኝ ማለት ነው። እና አላውቅም፣ እግዚአብሔር ይርዳኝ። ደግሞ እሷን አይዞሽ የኔ እናት። አይ ነው ማገር በጣም በስማም ጌታ ሌሊት እንዳልሽው አሁን አንዳንድ የምትናገር ሁሉ ስለኔ ሁሉ እስከሚመስለኝ ማለት ነው። እንቅልፍ ከማጣት የተነሳ በቃ ሌሊት ሙሉም ሰለሰላለሁ፣ ቀን የለሁም የራሴ ነገር እስከሚብስ ድረስ ማለት ነው። በጣም የእሷ ነገር ስለሚያስጨንቀኝ ትልቋ የራሱ እስከመቼ ነው እንደዚህ የምትሆኑ ትለኛለች። አንድ ነገር አንቺ ኮቱኝ እችል ልጅ ማነው እንደዚህ ቴከር መያጋት ፈራለሁ ትለኛለች ሁሉ። ለምን የኔን ሁኔታ እያየች ማለት ነው። በጣም ኦቨር እንትን እንደምልና እንግዲህ ነገ ደግሞ ሌላ ቀን ነው። እኔ አምናለሁ እግዚአብሔር ሁሉን ነገር እንደሚቀይር፣ አንድ ቀን መጥቼ እዚህም እንደምናገር አሜን። እግዚአብሔርን ስራ እንደመመሰክር አምናለሁ። የጊዜ ጉዳይ ነው። እግዚአብሔር በጊዜ ሁሉን ነገር ያደርገዋል። ግን ከዛ ሰው ነኝና ቸኩላለሁ። ትጓጓለሽ እያየሽ ደግሞ እንትን ትያለሽ ደግሞ የእሱን ስታይ እንዲህ ለምን እሷ ላይ እንደዚህ አይሆንም፣ በእሷ በቃ እንደዚህ ሁኜ ልቀር ነው እላለሁ። አንዳንዴ እፈራለሁ እና አላውቅም። ግን ዛሬ በጣም ኦፕኒንግ የተናገርሽው ነገር በእውነት አንዳንዴ ዝም ብለን የሆነ የሰማነው ነገር ሁሉ ይሆናል እያለን የምንሞክረው ነገር ለካ ጉዳትም አለው አልኩ ይላል ማለት ነው። I'm glad April የኔ እናት I know በቃ like I can ምንም you don't have to explain any further. I understand በቃ የቆምሽበት መንገድ በቃ የሚሰማሽ ውስጥሽ ሄደው ሁሉ I can relate እና I feel your burden ውስጥሽ ያለውን ነገር የኔ እናት አይዞሽ። ጌታ መልካም ነው like እንዳልሽው ነው። እግዚአብሔር ደግ ነው። በቃ ነው በራሱ ጊዜ ሁሉንም ልጆች የራሳቸው ጊዜ አላቸው እና two children are the same አይደል? አንቺ እንደውም የአንድ እናት የአንድ አባት ልጆች አየሽ፣ አንደኛው ላይ እንትን ይላል፣ አንደኛው ላይ ደግሞ ነው እንትን ይላል። ሁሉም እኩል አይደለም ሪዛልት የሚያመጡት ማለት ነውና for some is a progress, for some ደግሞ አንዳንድ ደስ የማይል ነገሮች እናያለን እየለፋንም ማለት ነው እየሰራንም እና እሱን ነው ፒን ፖይንት ማድረግ ያለብን። where do I do like figure out ማድረግ like biomed እኮ እንደዛ ነው። አንዳንዶች ልጆች ለባዮሜድ ቶሎ ሪስፖንድ ያደርጋሉ። some kids respond quickly, some kids slowly አይደለ? ሁሉም እኩል አይደለም ሪስፖንድ የሚያደርጉት ማለት ነው። at least I know now that you told me you're working with Dr. Natsiye, which is good. So አብረሻት እየሰራሽ ከሆነ I'm sure she'll show you ጋይድ ታረግሻለች ስቴፕ ባይ ስቴፕ። በተለይ ቴስት ተደርጎ ማለት ነው ሪዛልቶችን እያያችሁ ኦት ቴስትንም I don't know exactly what tests she recommended to you. I'm sure ኦት ቴስት ነው የሚሆነው primarily. So እሱን እያያችሁ what is bothering እችን ህፃን ምንድነው ባዘር እያረጋት ያለው why she's not progressing የሚለውን ነገር ማለት ነውና እንደኚህ ነገሮች ፊገር አውት ማድረግ based on results ማለት ነው። especially biomed እያረግሽላት። biomed ማለት necessarily supplement አይደለም። biomed ማለት ምግብም ነው። ምግብም biomed ነው። biomed intervention diet is biomed። ስለዚህ ይሄን ሁሉ እያደረግሽ ለውጥ ካላየሽ ቤት ውስጥ there must be something need to be taken care of ማለት ነው። okay, there must be something has to be I don't know, I cannot tell you what it is because I don't know specifically ስለ ልጅቷ ስላላወራን ማለት ነው። so I'm sure ጋይድ እያደረገችሽ ስለሆነ ዶክተር ነፂ መላ አታጣም። I'm telling you እዛ ጋር ስቴጅ የሆነ ነገር ትነግርሻለች ግን you follow that ማለት ነውና I hope and pray ቶሎ ደርሳ ጊዜሽ ደርሶ ቶሎ ሪዛልቱን አይታችሁ ከዛ so that you can help እችን ምስኪን ማለት ነውና
ልጆቻችን መሰቃየት የለባቸውም። ኦኬ ለዛ ነው ልጆቻችን ጊዜ የላቸውም ስል ጊዜ የላቸውም፣ በቃ ጊዜ የላቸውም። we don't have to wait። አንድ ቀን ለምን እንደሚያድሩት ነው አንድ ቀን without being helped ማደር የለባቸውም። so the sooner we do everything the better ማለት ነው። ኮንቲኒው እንዳታቆሚ፣ ለውጥ አላየውም ብለሽ እንዳታቆሚ። ኮንቲኒው የባዮሜድ ኢንተርቬንሽን አንቺ የምታደርጊው ቤት ውስጥ ማለት ነው። ምግባቸውን እያስተካከልሽ ያለሽው ሁሉን ነገር የምታደርጊውን አድርጊ። ስቲክ ቱ ዳት ምሰጫትን ምግብ ቬጅቴብሎቹን ስጋዎቹንም ሁሉንም መሰጫትን ስጫት። ቢካዝ እንዳልኩሽ ነው ዩኒቱ ነው ዲቴል የሆነ ስለ ልጅቷ ማወቅ አለበት ሰው ፈርዘር ሪኮመንድ ለማድረግ ምንም ነገር ማለት ነው። ስለዚህ continue to give her what you give her ግን at the same time ደግሞ look what she's doing። እሷ የበላችሁ ምግብ ሁሉ ዳይጀስት እያደረገ ይወጣል ወይ? የማይወጣ ከሆነ use digestive enzymes በጣም ብዙ ያግዛታል። digestive enzyme ይረዳል። ፒኪ ኢደር ከሆነች የሰጠሻትን ማትበላ ከሆነ digestive enzyme በጣም ነው የሚያግዘው ማለት ነው። ለምን why digestive enzyme helps? digestive enzyme in general እኛ ሁላችንም እናመነጫለን። ባናመነጭ የፓንክሪያስ ስራ ነው። ፓንክሪያስ ስራውን ካልሰራ ግን ብዙ ነገር እንሆናለን ማለት ነው። ብሎትድ እንሆናለን። የበላነው ነገር በደንብ ዳይጀስት ካልሆነ ኒውትሪሽን ዴፊሽንሲ ይኖራል። ብዙ ነገር አይደለ? for that purpose you have to provide digestive enzyme ለፒኪ ኢተሮች በተለይ የሆነ ምግብ በልተው uncomfortable ካረጋቸው ልጆቹን next time አፍ ስለሌላቸው አይነግሩሽም። ይሄ ምግብ ባዘር አድርጎኛል last time I ate ስለዚህ I don't want to eat it አይሉሽም። so refuse ነው የሚያደርጉት ማለት ነው። if you give them digestive enzyme ግን ማለት ነው okay digest ሆኗል፣ ምግቡን ዳይጀስት ያደርገዋል። ሁሉን እምኝክ ነው የሚያደርገው digestive enzyme። እስቲ ምግብ ላይ በትኑና እዩት ገና ልጆቹ ሆድ ውስጥ ሳይገባ ማለት ነው እንዴት አድርጎ ዲዞልቭ እንደሚያደርገው ምግቡን ታያላችሁ ማለት ነው። ዳስ ማጂክ ነው ሊትራሊ ማለት ነው። ስለዚህ ፓንክሪያሳቸውን ለማገዝ for long term አይደለም የምትወስዱት of course obviously so for short term ነው የሚወሰደው because የፓንክሪያስ ስራ ነው እንዳልኩት ማለት ነው። ፓንክሪያስ ሃይበርኔት ያደርጋል in the meantime ማለት ነው አይደለ? while you give him ይሄንን ነገርና ሎንግ ተርም አትስጡ። ግን for short term በጣም ለልጆቹ አፒታይታቸው ከፈታል ብሎ ያልሻቸውን ምግብ ለመብላት they are willing like literally ይርባቸዋል። ዳይጀስት አድርጎ ሁሉ ነገር empty out ስለሚያደርግ ገታቸውን ማለት ነውና that gives you a chance ላንቺ እድል ይሰጥሻል አዳዲስ ነገሮችን ኢንትሮዲዩስ ለማድረግ ለልጅቷ ማለት ነው። ኦኬ ስትርባት ዳይጀስት ሲያደርግና ሆድሽ ቅልል ሲለው you can eat anything right literally። ስለዚህ የምትሰጫትን ነገር most likely በልታ enjoy ታደርጋለች ማለት ነው። so እሱን መስጠት እንዳልኩት ዚንክ ያግዛል ለልጆቹ አይደለ? እነኚህ መልታይ ቫይታሚንስ ኤንአርሲ ማትወስድ ከሆነ ኤንአርሲ will help her በጣም ነው የሚረዳው እሱ ሁሉንም almost ይሄ ሰፕሊመንታሊ ምንድነው የሚባለው ሾርቴጅ ይኖራታል ብለን የምናስበውን ሁሉ ነገር ይይዛል እሱ ማለት ነው። so at least supplement ማድረግ በሱ L-carnitine will help for any fat digest ማድረግ ልጅ they can take that ግን again check with your doctor or whoever you're working with ማለት ነው። is over the counter supplement ነው read it for yourself if you want to እሱንም ማድረግ ትችላላችሁ። there's a whole other things ለልጆቹ ማድረግ የምትችሉትና hang in there is hope። እሺ አንቺ especially that you are working with a biomed doctor ስለዚህ you are in a good hand apply don't give up እሺ do not give up I know ግን የወንድ ልጅሽንም ደግሞ ፕሮግረስ ስታይ enjoy that okay እግዚአብሔር መልካም ነው። በሱ ላይ ደግሞ ያየሽው በስቻውም ላይ of course a matter of time እሺ ኦቲዝም የጊዜ ጉዳይ ነው እንጂ ሁሉ ልጆች ፕሮግረስ ያደርጋሉ without a doubt ማለት ነው። yes አሁን ኢኒሻሊ ለባዮሜድ ሪስፖንድ ማያደርጉ አሉ ቅድም እንዳልኩት ማለት ነው። some of them quickly ነው ሪስፖንድ like አሁን ለምሳሌ ሉኮቨሮን ሰጥቼ በሁለት ሳምንቱ ቃላት ማውጣት ጀመረ ይላሉ ቲክታክ ላይ ስሰማን I was like are they kidding me what there is no miracle like ምንድነው የሚያወሩት ምናምን ብዬ ነበረ። was I wrong? yes I was so wrong ማለት ነው። you can possibly you will see change ማለት ነው። to each his own each children has their own እንትን አላቸው ማለት ነው። ስለዚህ አንዳንዶቹ ባዮሜድ ኩዊክ ነው ምግብ ስትቀይሪ immediately ሁሉ ነገራቸው የሚቀየር ወተት ሲቆም አይ ኮንታክት መጣ ሽንት ቤት መቀመጥ ጀመረ ፓቲ ትሬን ተደረገ እንቅልፉን ተኛ like whatever ብዙ ነገሮች ፕሮግረስ አደረገ። አንዳንዶቹስ ደግሞ ይሄን ሳደርግ ቆይቼ ይሄው ስንት ጊዜ ይሄው ምንም ለውጥ የለም ደግሞ የሚሉ እናቶች አሉ መጥተው ማለት ነው። ስለዚህ
አልሆነም ማለት today it doesn't mean that it will never happen. Okay, it will happen. Just be consistent. Okay, የሁሉም ልጅ የተለያየ ባዲ ስለሆነ የተለያየ ሰውነት ስለሆነ ማለት ነው። እንደገና when it comes to food and then ይሄ biomed intervention normally it takes time. It's not overnight አይደለም ማለት ነውና be patient, be consistent, celebrate. እሺ ልጅሽን celebrate አድርጌ የኔ እናት I feel you like የምትሄጂበትን መንገድ በደንብ ፊል አደርግሻለሁ ግን በተቻለሽ መጠን እንትን በይ እሺ የኔ እናት try to enjoy the moment and not keep pushing እሺ እሺ በጣም አመሰግናለሁ እግዚአብሔር ይስጥልኝ እሺ የኔ መቤት I hope I don't know I hope I address your እንትን አይደለ ምንድን ነው የሚባለው concernation or do you have other question ያለኝም በቃ ይሄንን ቅድም የተናገርሽው ነገር ልክ ሊሆን ይችላል በቃ ማየት አለብኝ ወደ ኋላ ሄጂ ይሄንን ፋቱንም እንዳልሽው ወቁሜም ቢሆን ማየት አለብኝ ያበዛውባት ነው እንዳልኩሽ እሷ ነገር በጣም እንትን ስለሚለኝ ከሱ ወደ እሷ በጣም ተጠንቅቄ ነው ሁሉ ነገር ወይ እንትን ማረገው ያንን ማስተካከል አለብኝ እንዳልሽው ለዶክተር ነጽም ኦትም ካሰራሽ ቆይታለሽ ባይዘው ምግቡንም ምንም ከቀየርኩኝ እኔ አመት አለፈኝ እሷ ላይ ማለት ነው ግን የሷ ወርስ ከመሆኑ እያደር ጭራሽ ሁሉ ነገር አቁማ አሁን በዩቲዩብ ናት ያለችው ዩቲዩብ አስገቡላት ያው ኦኬ አይዞሽ it's okay it doesn't mean anything ሻፕል የኔ ቆንጆ ዩቲዩብ እኮ ይወጣል እኮ ልጆች ይወጣላቸዋል እሺ ነና አይዞሽ ግን ጭራሽ ጭራሽ ሰብልዬ እንዴት ሰው ያደር ይብሳል አሁን እኮ እኔ እንጃ አላቅም ቃል አይዞሽ እኔ መቤት ሙሉ እያለቀሰች የምታድርበት ቀንም ሙሉ አልቀሳ ልብስ ራሷን እንዳይነካት ከመፈለጉ የተነሳ ማለት ነው በቃ ራቁቷን አንዳንድ ሰው ዳፐር ልጅ አልተዋለ ብሎ ሲናገር እንዴኔ እኮ ዳፐር አርግ እኮ ራሱ አልቻልኩም ያለ ዳፐር እንግዲህ አስቢ ቤት ውስጥ እንዴት ልትሆን እንደምትችል ለልትና ቀን ዳፐር እንቢ ስትል የምትሆኚውን ዝም ብለሽ ሳይዋንሽ በቃ እንዴ ምንድነው ማረጋት ለሰው ራሱ ለማውራት እኮ ደግሞ ዛሬ በአደባባይ ምን አይነት ጉደኛ ነኝ አወራው እንዴ ለቤተሰብ ራሱ እኮ አላወራውም ይሄንን አይዞሽ እኔ እናት ነው ማወራው ላሉ ማን ሊረዳ ይችላል ለላሉ ብቻዬን ማለት ነው እንዴ ጭራይ ብሳድ ዳፐር እምቢ ልብስ እምቢ ጌታ ሆይ ወዴት ነው የሚሄደው ላለው በቃ ለማን ነው እንደዚህ የማስረዳው እና የሱን ደግሞ እያደር እንዳልኩሽ እንዳላጣጥ እንዴ ላለው እሱ እኮ አሁን እግዚአብሔር የተመሰገነ ይሁን ስታለቅስ ማዚያዋን ይዞ ይመጣል ካልሲ አርጊ ያምጣላታል ለሱ የተደረገለት ሁሉ ማለት ነው ስሟን እየጠራ ነው ማለት ይሄን ለውጥ እግዚአብሔር አሳይቶኛል በሱ ላይ በቃ ምን ፈልገው ሳንጠይቅ እንኳን ያመጣል የሆነ ነገር ስንጠይቅ ራሱ አሁንማ ትዕዛዝ ተቀብሎ ከላይ ሄዳ አምጣላት ልብስ ከታች እንዲህ አምጣላት የሆነ ነገር ከዚህ ጋር እንዲያርግ ቀጥሎ ያደርጋል የሚገርምሽ እግዚአብሔር ወይ ተመስገን እና ለመደሰት ደግሞ የሆነ ነገር ይዘኛል በቃ የሷ ምጥት ይድብኛል ምንሆነች ነገር እንኳን ባይወራች ሄዶ ሊያጫውታት ይሞክራል የሚ እንደዚህ ይላታል በቃ ካልሲሽን አርጊ ልንወጣ ነው ይላታል የሚ let's go to school wake up ይላታል መጥቶ ብታይ ምንም እሷ የዳት መልስ እሱ ግን እሷን ለማናገር የማይጠራው ከኛ አልፎ ነው ማለት ይሄን ስታይ ታዲያ ወይ ጉድ በሷ በቃ እግዚአብሔር በቃ ኃጢአታ ያንን ደግሞ በሷ ሊከፍለኝ ነው ደግሞ እንደዚህ ደብላለሁ ለራሴ ማለት ነው እና ኮንፊውዥን ውስጥ በቃ ያለሁት ሰውነቴ ቅጥቅጥ አሁን አንቺ ስትይ ለካይም አጥሮኝውን እንደሄዳለሁ ደቦ ለራሴ ማለት ነው ሰውነቴ ራሱ ጠዋት ለመነሳት በቃ ያ ሐሳብ አለ ጭንቀት አለ እንቅልፍ ማጣት ትተሽ ነው በማዘል ነው የምትተኛው ተነስታ ማልቀስ ነው ማዘል ነው ከዛ እንደገና ሩቲን ያለ ማቋረጥ 4 ሰዓት በእኛ እንትን ውስጥ ናት ያለችው በቃ እቺን አሁን ትምህርት ቤት ራሱ ልክና እንዴ ምን አርጉ ነው ምራቸው ነው ያልቻልኩት እንላለሁ ለራሴ ማለት ነው የምትቀርበት ነው የሚገሰው ሲጀመርም ማለት ነው ለምን እነሱ ራሳቸውም አንድ ለማድረግ ከብዳቸዋል አንዳንዴ ገባሽ አንዳንዴ ዳቆታ ትንሽ ትመጣለች 2 ሰዓት 3 ሰዓትም አንድ ነገር ነው ተቀላቅላ ትመጣለች እኔም አትሊስት ከጀርባ የራሱ ተላቀ ምግቧንም ራሱ ለመስራት ይችላል ላለው አንዳንዴ ግን ደግሞ መላኬን ቆጨኛል ምንም ለውጥ ለማታዳምጠው ነው ምለከው ወይስ ራሴ ለመገላገልና ደግሞ
መልሼ ጊልቲነት ይሰማኛል። ብቻ ኮንፊውዥን ውስጥ ነው ያለሁት። ሰብዬ ምን አታክልሽ አይዞሽ የኔ እናት። አልፎ ብቻ መጥቼ ለማውራት ያብቃኝ። እግዚአብሔር የሚሳነው ነገር የለም አምናለሁ። አሜን አሜን አሜን። የስ ራስሽን በጣም ሰፖርት ማድረግ አለብሽ። አይ ቲንክ አይ ሃቭ ዮር ነምበር። እደውልሻለሁ። እሺ አፕል እሺ you have to take care of yourself። እውነት ነው አንቺ መኖር አለብሽ። if you can't leave how you gonna take care of these children? በእናትሽ you know ለራስሽም መኖር አለብሽ። ልጆቹ ደህና ይሆናሉ። ኦኬ don't worry about እኔ 100% ሹሮኝ ነው የምነግርሽ ልጆቹ ደህና እንደሚሆኑ። ኦኬ አሜን አሜን ልጆቹ ደህና ይሆናሉ። በእውነት እግዚአብሔር መልካም ነው። አይዞሽ። ግን አንቺ ራስሽን ቴክ ኬር ማድረግ አለብሽ። እነሱ ደህና በሆኑ ጊዜ አንቺ ከዘራ ይዘሽ እንዴት ነው የሚሆነው? ወይ በህይወት ላትኖሪም ትችላለሽ ማለት ነው። ስለዚህ የሰይጣን ጆሮ ይደፈን። አንቺ ራስሽን ግን መርዳት አለብሽ። በእውነት ይሄ የእግዚአብሔር ዓላማ እኛ ኖረን በልጆቻችን እንድንደሰት ነው። የማስራ እንደሆነ ታውቃላችሁ ሁላችሁም ማለት ነው። አይዞሽ፣ እግዚአብሔር መልካም ነው። እደውልልሻለሁ። ጓይ ዳንዬ። አፕልዬ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አይዞሽ የኔ እናት። እንኳን መጣሽ፣ እንኳን አወራሽን፣ እንኳን አለቀስሽ። እዚህ ጋር ሁሉም ይረዳሻል። ምናልባት በአንቺ ልጅ ሁኔታ ላይ የኛ ልጆች ላይሆኑ ይችላሉ፣ ግን እያንዳንዱ ሁላችንም የምናሳልፈው ነገር የአንቺ ሌላ ነው፣ የኔ ሌላ ነው፣ የሰብሊ ሌላ ነው፣ የሌላው ሌላ ነው። ግን ደግሞ አንድ መንገድ ላይ እየተራመድን ነው እና አንድ ነገር ልልሽ የፈለግኩት ማልቀስሽም ስለ ማግኒዚየም ዛሬ እያወራን ያለነውንም ማወቀሽ ነው። ሰውነታችን ስትረስ ዳውት ሲሆን ስክሪም ያደርጋል ማለት ይጮሃል አይደለ? አንቺ ራስሽን ራሱ ስታዩ ሰውነትሽ የሆነ ነገር እንደጎደለሽ እየነገረሽ ነው። ነው ሰብሊ እንዳለችሽ ራስሽን ዞር ብለሽ ሌላው አለቀስሽ አይደለ? አሁን ዩቲዩብ መጠቀሟ ምናምን ከፋሽ አይደለ? እስቲ ልጅሽ ስላላት መልካም ነገሮች ወረቀቱ ሰጂና ፈጣሪን የምታመሰግኝባቸው ፖይንቶች በጣም እርግጠኛ ነኝ አሉሽ። ዛሬ አሁን እዚህ ላይቭን ዘግተሽም ሊሆን ይችላል። በኋላ ላይ ወረቀቱ ሰጂና ሲጻፍ ጻፍ አድርጊው። ያንቺ ልጅ ያላት ሌሎች የሌላቸው ሌሎች እናቶች በኖረኝ የሚሉት ብዙ ነገር አላት ልጅ። እሺ ዩቲዩብ ደግሞ አመጋገቧን ሞር ስትሪክት ሆነች ስታስተካኪ፣ ትምህርት ቤት ያላትን ነገር ስታስተካኪ፣ አንቺ ራስሽ ደግሞ አይደለ አሁን ካለሽበት ሁኔታ ስትስተካከይ አመለካከትሽ እየተለወጠ ይመጣል። ኢነርጂ ሆነሻል ብዬ ነውና የጎደላትን ወይም ደግሞ ዩቲዩብ እየተጠቀሙ ብዙ እናቶች ዩቲዩብ የሚጠቀሙ ልጆቻቸውን አመጋገባቸውን ሲያስተካክሉ ወጥተውታል። ዋይናት ያንቺ ልጅ ሰው አይደለች? ትበላ ትጠጣ አይደለ የኔ ቆንጆ? ስለዚህ እንቅልፉም ሁሉም ነገር ቀስ እያለ ይመጣል። በአንዴ ሁሉም ልጅ ቅድም ሰብሊ እንዳለችው ሪስፖንድ አያደርጉም አይደለ? ስለዚህ እኔ ለልጄ ምን ያልሰራሁት ነገር አለ ብለሽ አስቢ። ግን ማሰብና ዞር ብሎ የሰራሽውን ማየት ማለት ራስሽን ወደኋላ ጎትተሽ ሪግሬት አርጊ ወይም ለልጄ ምንም አልጠቀምኳትም ብለሽ እንድትጨነቂ አይደለም። አንድ በአንድ ያልሰራሽውን ነገር ቀስ እያልሽ ከምግብ ጀምሮ አስቢበት እዩ። ከዛ ልጅሽን ደግሞ ያላትን መልካም ነገሮች ለመጻፍ ሞክሪ። ትንሽ ነገር እንኳን ያላትን ስትጽፊ የሌላት ብዙዎቹ ነገሮች በዛ በትንሹ ነገር ይሸፈናሉ። እሺ ስለዚህ ማመስገኛ የሚሆኑሽን ነገሮች ስናመሰግን አይደለም ይጨመርልን። ይሄው በህይወት አለችልሽ አይደለም? ስንቷ እናት እኮ ልጇን ቀብራ የተቀመጠች አለች፣ እኛ ደግሞ አሉልን። ስለዚህ አንቺም ኖረሽ ሁሌም እንደምንለው አይደለም የእሷን የተሻለ ቀን ለማየት አንቺ ኑሪላት፣ ቤተሰብሽ በአጠቃላይ ቤተሰቦቻችሁ ኖረው ያንን ቀን ለማየት ፖዚቲቭ ሆኒ። ሁሉም ነገር ይመጣል ጊዜውን ጠብቆ። ምንም ያላረግሽላት ወይም ደግሞ አንቺ ሳሰሪ ቀርተሽ ላይሆን ይችላል፣ ግን እንደው ትንሽዬ ነገር ያልሰራሽው ነገር እንዳለ ከተሰማሽ ጀስት ዱ ኢት። ግን ቀስ እያልሽ አንቺ ራሱ እሷ ላይ ለምታዩ ለውጥ አንቺ ራስሽ ለውጡን ለማምጣት ቀስ እያልሽ ነው እኮ መስራት ያለብሽ አይደለ? አሁን ጊዜ የላቸውም ልጆቻችን ስንል ኦፍኮርስ ኤርሊየር ኢዝ ቤተር ሁሌም እንላለን። ግን ሁሉም ነገር ደግሞ አምጥተን ከጨማመረን የምኑ ነገር ምን ለውጥ ያምጣ አናውቅም። ስለዚህ ቀስ እያልሽ አንድ ነገር ስታደርጊ የተወሰኑ ጊዜያቶችን ስጪ።
እሱ ከሰራልሽ ትቀጥያለሽ፣ ሌላ ነገር ትጨምሪያለሽ። ካልሰራ ግን ታውጪውና ደግሞ ሌላኛውን ትቀጥያለሽ። እንደዛ ነው የምናደርገው እንጂ ሁሉን ነገር ሰተንም ለውጥ አንዳንዴ እኮ መልካም ነው ብለን የሰጠነው ሁሉ ነገር ሄዶ እኮ ሲደበላለቅ ቅድም ሰብሊ እንዳለችው ማለት ነው አይረን እና ካልሲየም ማግኒዚየም አንድ ላይ ተወስዶ የትኛው ይስራ? አንዳንዴ የምንሰጠውንም ነገር እነሱ እንትን ይሆናሉ ብለን ይጠቅማቸዋል ብለን የምንሰጠውንም ነገር እኛ ከልባችን ሆነን ጸልየን አይደል ውሃ እንኳን ስንሰጥ መጸለይ አለብን ብዬ አምናለሁ መድኃኒት እንዲሆናቸው። ስለዚህ አይዞሽ ሁሉ ጊዜውን ጠብቆ ይመጣል። አንቺ ካልም ቀስ በይ እና ደግሞ ስሜትሽ እንደዚህ ሲሆን ነይና ንገሪን እዚህ ጋር እኛ በቃ የምትይውን ነገር ሁሉ እንሰማሻለን። እሺ እና እንኳን መጣሽ እንኳን አጋራሽን። ልጅሽ ደግሞ የተሻለው ቦታ ላይ ትሆናለች። ተረጋጊ። እናቶች እየጻፉልሽ ነው። እሺ ስለዚህ እዚህ ጋር ያለው ሰው ስለሚረዳሽ ቀስ ብለሽ ደረጃ በደረጃ ለውጧን ጠብቂ። በአንዴ አትጠብቂ። ላመጣቻቸው ለውጦችና ለምታያቸው መልካም ነገሮች ደግሞ አመስግኚ። ለማመስገን ደግሞ ጻፊያቸው አንቺን ደስ እንዲልሽ ለማየት እንዲመች። እሺ አይዞሽ በርቺ። በጣም ጎበዝ ነሽ። እንኳን መጣሽ ጎበዝ። ዶንት ጊቭ አፕ። እሺ እግዚአብሔር ይስጥልኝ። አመሰግናችኋለሁ። ቴንክ ዩ አንዬ ተባረኪ። ገንዬ እንግዲህ ሁሉም እያበረታታሽ ነው፣ ጎበዝ በርቺ እያለሽ ነው። ስለዚህ ይሄ ጉልበት ሊሆንሽ ይገባል። እሺ እኔ እናት አይዞሽ፣ እግዚአብሔር መልካም ነው። አኮዩ ቱሞሮ ቴክስት አድርጌሻለሁ ኦልሬዲ። ኦኬ እሺ ሀበሻ ገንዬ እንዴት ነሽ? ወልካም። ሀይ ሰብልዬ፣ ሁላችሁም እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እኔ እኮ አጉል ሰዓት ነው አንቺ የምትገቢው። እኔ ልክ ተነስቼ ስራ በምገባበት ሰዓት ነው ብዙ ጊዜ እናንተ እንትን የምትሉት። ዛሬ ግን በቃ ምስክርነት ትልቅ ምስክርነት ስላለኝ አሁን ለእህቴም አሁን ለተናገረችው ይጠቅማታል ብዬ ነው። ምስክርነት ትልቅ ምስክርነት ነው። ይሄንን እንትን ፕሮግራም ይዤ ነበረ ለሁሉም መመስከር እንትን ያልኩት። እንግዲህ እግዚአብሔር ደግሞ ስንመሰክርለት ደስ ይለዋል። ትልቅ ህይወት የሚሰጥ እኔ በትክክል ሁሌም እንዳለ እንደሚረዳኝ ተማምኜ ነው ሁሌም ከሱ ጋር ነው ልጄን ያሳደግኩት። ግን በዚህ አሁን የሆነውን ነገር ብታዩ በቃ ምንድነው እኔ ለምንድነው ለልጄ እኔ ለምን አስባለሁ ለካ ጠባቂ ያለው ብዬ እንድመሰክር ነው ያደረገኝ። ለካ ትምህርት ቤት ውስጥ የሚውልበት ቦታ አሁን በቃ ተለውጧል፣ ብዙ ለውጥ አለው እና ግን አንዳንድ ጊዜ ራሱን ይደበድባል ከትምህርት ቤት ከዛ ሲመለስ እና ይጠይቁኛል፣ ስልክ ክተችለት ምናምን ይሉኛል እና እከትለታለሁ። ለካ እዛም የሚሰሩት ስልክ ይሰጡታል መሰለኝ። እንግዲህ መድኃኒትም ሊሰጡት ይችላሉ አላውቅም። ሲመጣ ግን ሁል ጊዜ በቃ ራሱን ይደበድባል፣ ይበሳጫል፣ ምን ይላል እና እኔ በቃ በዛ ሰዓት ጸሎትና መዝሙር ነው ማረገው። በቃ ኃይሌ እሱ ነው። ምንም ኃይልና አጠገቤ ያለው እሱ ስለሆነ አሁን ከአቅም በላይ ሆነ። ይሄ በቃ ይሄ ነገር ሊሆን እንትን ያለው እግዚአብሔር ግልጽ ሊያደርገውና ለእኔ እንድረዳ ወይም ይሄ ልጅ የሚጨነቅበትን ነገር ፈንቅሎ እንዲወጣ ስለፈለገ ነው ይሄንን ነገር ያደረገው። የሚገርማችሁ ነገር ነው የሆነው እና በዛ ሰዓት ጭንቅላቱን እየደበደበ አስቸገረኝ። ስነካው እንደ ትኩሳት ነገር ነው ላዩ ላይ ያለውና በቃ አልቻለም፣ ይወራጫል ምናምን። ከዛ ብድግ ብሎ እኔ ቤት ቆልፌ ነው ሁሌም ጊዜ አብሬው ሲሆን ወይም ተከትዮ ነው እንትን የምለው እና የዛን ጊዜ መስኮቱን ከፍቶ ዘሎ በመስኮት ይሮጥብኛል። አሁን ያስተጋባል፣ ይሰማችኋል? ይሰማል። ኦኬ። እና ይሮጥብኛል። ከዛ በሩን ከፍቼ እስከምከተለው ድረስ ማለት እሱ በጣም እየሮጠ ሲሄድ እኔ መኪና አስነስቼ እስከምከተለው ድረስ አስፓልት ላይ ወጥቶ መንገዱን ዘግቶ የሆነች ሴትዮን መኪና አስቁሞ ሴትዮዋን ጎትቶ ያወርዳትና እንግዲህ ልጄ መኪና ነድቶ አያውቅም።
እንግዲህ የእግዚአብሔርን ስራ ብቻ ተመልከቱ ምን ያህል ረቂቅ እንደሆነ ስራው። እና አሁን እህቴም ስጩ፣ ለእግዚአብሔር ስጭ፣ እያለቀሽ ለሱ ሁሉን ነገር ሲከብድሽ ተንበርክከሽ ጸልይ፣ እሱም ጣልቃ ይገባል። እና መኪናውን ጎትቶ ሴትዮዋን እንትን ይልና ያወርዳትና መኪናውን ይዞ ይሄዳል። እኔ አሁን ልክ ስደርስ ልጄ የት አለ ብዬ ስላት ባለመኪናዋ ልጅሽ መኪናዬን ይዞ ሄደ ትለኝ። እንዴ ልጄ መኪና እኮ መንዳት አይችልም ስላት በደንብ ነው እየነዳ ሄደ ስትለኝ እኔ ብቻ መኪናውን ይዤ በቃ ኢየሱስ 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 ቅደም ኢየሱስ ቅደም እያልኩ ነው በቃ እንትን ብዬ መኪናውን እንትን እያልኩ ሲሄድ 1 ኪሎ ሜትር ድረስ ያለምንም ችግር እንትን ብሎ ልክ የሆነ ባስ ከበር ላይ እንደዚህ ሲዞር የሆነ ባስ ይመታዋል። ሲመታው አሁን የሆነ ቱቦ ውስጥ ተቀርቅሮ ልክ ስደርስ መኪናዎች ብሎክ አድርገው ቆመዋል ምናምን። በቃ እኔ ልክ መኪናዋን ስከተል ኢየሱስ ግባ ጣልቃ ግባ ጣልቃ ግባ እያልኩ ነበር እንትን ምለው። ልክ እዛ ቦታ ላይ ስደርስ የሆነ መኪና እንትን አላቸዋለሁ፣ ሼር አረጋቸዋለሁ። አንድ ቀን እንደዚህ ፕሮግራም መኪናዋን ታዩታላችሁ። ከዛ ውስጥ ሰው ይወጣሉ ይብላችሁ ማትገምቱት። ልክ ስደርስ በቃ ጩኸቴን እና ብቻ ማለቴን ነው ያየሁትና የሆነ ሰው ይዘኝና ልጅሽ ደህና ነው እኮ ምንም አልሆነም መኪናዋ ናት ምናምን ይሉኛል። እኔ አይኔን መግለጽ ሁሉ ነው ያቃተኝ። ልክ ሳይ እሱ ምንም አልሆነም ቁልጭ ቁልጭ እያለ እንትን ይላል። አሁን በሩን ከፍቼ የሱ እንግዲህ ይታያችሁ እኔ እንዴት አይነት ነገር እንደሆነ በቃ ለምንድን ነው እኔ ለልጄ ጠባቂ ይሆንኩ የሚመስለኝ? ለካ የሚጠብቀው ጌታ አለ ብሎ ሙሉ በሙሉ እንዳምን ልክ ስደርስ እጁን ጭንቅላቱ ምኑን እነካዋለሁ። መኪናዋ አይቻት በቃ እንቀጠቀጣለሁ ምናምን እና በዛ ላይ እንትኖች መጡ ፖሊሶች ምናምን በቃ ተከበበ። ከዛ ፖሊሶች መጡ ልጄን ይዘውት ይሄ እንትን እጁን ሊያስሩት ሲሉ ልጄ እኮ ኦቲዝም ነው ያለበትና ብዙ አያወራም ስላቸው ኦኬ ለማንኛውም አንቺ እዚህ ቃልሽን ስጪ እኛ ይዘነው እንሄዳለን ብለው ወደ ፖሊስ ጣቢያ ይዘውት ሄዱ። በቃ እሱ እንግዲህ ሲያዩት ኖርማል ነው ምን እንትን የለም። እኔ መዋሽም መስሏቸው እንደሆነ አላውቅም። ይዘውት ሄዱ። ኦኬ አልኩኝ ጌታን እያመሰገንኩ በቃ ዘምራለሁ፣ እዛ ዘምራለሁ። ከዛ እንዴት አይነት በቃ የሚደንቃችሁ ነው በቃ ምንም ሳይሆን እንዴት አይነት ጥበቃ ጌታ እንዳለ ምስክር እንትን ያገኘሁበት ነው። እና ምንም ሳይሆን ከዛ በኋላ በቃ እንትን ጤና ጥበቃ ነው ኬዙ የሄደው። ጤና ጥበቃ ሄደ። ወዲያውኑ ሆስፒታል ወሰዱት። ከእስር ቤት መግባት አይችልም ብሎ ዶክተር እንትን አሉት። ወጣ። ከዛ ሆስፒታል ገባ። ኮንትሮል መደረግ ጀመረ። በቃ ውስጡ ያለውን ነገር ምንድን ነው የሚረብሸው ምናምን የሚለውን በደንብ ኮንትሮል ተደረገ። እዛው እንትን ወሰዱት ለ15 ቀን እዛው ኮንትሮል ተደረገለት። ከዛ በኋላ ትምህርት ቤቱ እዛ የሚውልበት ተጠየቀ። የሚያደርጉትን ነገር ምን እንደሚያደርጉለት ተጠየቀ። ከዛ በኋላ ለካ እዛ ሲረብሻቸው መድኃኒት ይሰጡታል እና ያ መድኃኒቱ ነው ዲስተርብ ያደረገው እንትኑን። እና እንግዲህ የጌታን ስራ ተመልከቱ። እንደ በቃ አንድ ነገር አድርጌ አንቺን መርዳት አለብኝ ብሎ ነው ይሄንን ነገር ያደረገው። በቃ ምንም ረቂቅ ነው ስራው የጌታ። ከዛ በኋላ ተጠይቀው እንደዚህ እናደርጋለን ምናምን ቴሌፎን እንሰጠዋለን ምናምን ተባለ። ከዛ ጉዳዩን የያዘው ጤና ጥበቃ ፖሊስ ረጅም እንትን ስለሆነ እንግዲህ ሴትዮዋ መኪና አለ። ሴትዮዋ ደግሞ ደንግጣ አብራው ነው ሆስፒታል የነበረችው። ሄጄ ላናግራት ስላቸው አይ ሾክ ስለሆነች ነው በቃ ደንግጣ ነው ምናምን ብለው ይሄ ሁሉ ነገር ሆነና ልጄ አሁን በሚገርማችሁ ሁኔታ በቃ ሁሉ ነገር ኮንትሮል ይደረግለታል። እዛ ትምህርት ቤት ውስጥ ኮንትሮል የሚውልበት ኮንትሮል ይደረጋል። መድኃኒት ጭራሹኑ መድኃኒት እንዳይወስድ ተደረገ። ከዛ ይኸው እንትን ብለው ልጄ በሚገርም ሁኔታ አሁን ያለውም ለውጥ ብታዩ እኔ ለረጅም ጊዜ
ዝብዬ ወጥቼ ዘምራለሁ እንጂ ፊቴ ይመጣብኛል። ያ መኪና እሱ የሆነው ነገር ይመጣብኛልና ሁል ጊዜ ድንጋጤ በቃ እንዲህ የሆነ ነገር ድንግጥ የሚያደርገኝ ነገር አለ እንትን ሆኜ ከዛ ይሄው እንደዚህ ሆነ እና እኛ የምንጠብቃቸው ይመስለናል እንጂ እኛ ልጆቻችንን የሚጠብቀው እሱ አንድ እግዚአብሔር ነው። ጣልቃ ገብቶ ልጄ ቢልት አላረገ መንዳት አያውቅ ምን ያህል ምንም ሳይሆን ከዛ ውስጥ ወጥቷል እና ሁላችንም ብንሆን የኛ ጥበቃ አይደለም የሱ የእግዚአብሔር ጥበቃ ነው ልጆቻችንን የሚያኖርልን። እኛ ግን ኃይልና ጉልበት ሰጥቶን እንድናሳድጋቸው ነው የሚያደርገን እና የእግዚአብሔርን ረቂቅ ስራ ልመሰክርላችሁ ነው ዛሬ። እንደውም ከአንድ ሳምንት በኋላ ዶክተር ፊሽ ጋር ደወልኩለት እና በቃ መናገር አልችልም ነበርና እያለቀስኩኝ ነበረ። ጌታ ክብሩን ይውሰድ እና ልጄ ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሁላችሁም እዚህ ያላችሁ በሙሉ ጌታን አክብሩልኝ። ጌታ ድንቅ አምላክ ነው። ጌታ ሁሉንም የሚያደርግ አምላክ ነው እና ልጄን መለሰልኝ። አሁን ሁሉ ነገር በቃ በአንድ ሳምንት ውስጥ በቃ ጭንቅላቱን የሚረብሸው ምናምን ለካ ልጆቻችን ሳይናገሩ ሲቀሩ ብዙ ነገር ወጥተው ሲመጡ ማናቀው ነገር ሊሆን እንትን ሊሉ ይችላሉ። ግን እግዚአብሔር ይሄንን ነገር ስላወቀ ጣልቃ ገባና ኮንትሮል እንዲደረግ እንትን ተደረገ እና አሁን ሩቢንዬ በሙሉ ጤንነት ላይ በሙሉ ነገር ላይ እግዚአብሔር መለሰልኝ እና ይሄ ለሁላችንም ምስክርነት እንዲሆን ነው ወጥቼ የነገርኳችሁ። ብዙ ብዙ ጊዜ እንደዚህ ሰዓት ላይ ስለማልገኝ ነው ሰብልዬ እንትን ምለው በውስጥ ከቻልኩ ደውልልሻለሁኝ እና እንትን ዶክተር ፊሽ አይዞ በቃ እንትን አለ ስነግረው በቃ ላንተ ልንገረው ወደፊት ግን ምስክርነት ሰጣለሁ ለእህቶቼ ስለሚጠቅም የኛ ልጆች ምንም አያውቁም ማለት አንችልም። እኔ አሁን መኪና ልጄ ነርቶ ይሄዳል ብዬ በፍጹም እንትና ለካኛ ስንነዳ ያል እንዴት እንደሆነ ያል ይሄው እድሜው በሙሉ ያየ ነው እንትን ያለውና በቃ ነዳው 1 ኪሎ ሜትር ነው የነዳው በቃ ያለ ምንም ችግር። አንድ ሰው ጌታ ይባረክ ጌታ ይመስገን አንድ ሰው አልቆሰለም፣ አንድ ሰው አልሞተም፣ መኪና ብቻ እና እግዚአብሔር ሁላችሁ ይሄን ነገር አደረገ። ክብር ለሱ ይሁን እና አይዟችሁ፣ እግዚአብሔርን ተደገፉ፣ እግዚአብሔርን ሁል ጊዜ ሙጥኝ በሉ። ሁል ጊዜም ከኛ ጋር ነው ያለው። አሜን። ዋው ገንዬ እንኳን እግዚአብሔር ላንቺም ለቤትሽም እውነት መልካምን አደረገ። ክብር ለኢየሱስ ይሁን። እግዚአብሔር መልካም ነው በእውነት በቃ እውነት ነው እኮ ልጆቻችንን የሚጠብቅ እኛን የሚጠብቅ አይተኛም አያንቀላፋ በቃ 24 ሰዓት የሚመለከተን በእውነት እግዚአብሔር ስሙ ይባረክ። ዋደ ተስቲሞኒ አሜን። እንኳን ልጅሽን እግዚአብሔር አተረፈልሽ፣ እንኳን ከሀዘን ጠበቀሽ ጌታ እግዚአብሔር። አሜን። would have been a disaster አስበሽዋል? ነርቶ ማያቅ ልጅ መኪና ነርቶ without any damage like የሰው ነፍስ ሳይጠፋ በሰላም ሁሉን ነገር እንደገና ኤክስፖዝ ሊያረግ በዛኛው በኩል የሚደረገውን የሰይጣን የክፉ ስራ እዛ ጋር ሊያጋልጥ ደግሞ እግዚአብሔር በቃ በዚህ መልኩ እውነት ተስፋን የሰጠሽን ክብር ለእግዚአብሔር ይሁን። የኛን ልጆች ይሄንን እግዚአብሔር አለ። ይሄ ነገር የሆነው ነገሮችን ሊያስተካክል ስለፈለገ ነው እግዚአብሔር። ምክንያቱም ልጄ ግልጽ አድርጎ ነገሮችን አይነግረኝም። ያው ለውጡን ነው የማየው በየጊዜው ያለውን ለውጥ ያለው አንዳንድ ነገራቶች ሲያወጣ ያለውና ያ እኔን ያስደስተኛል እንጂ ምንድነው እየተደረገለት ያለው የሚለውን አላቅም። ግን ጌታ ይከታተል ነበር በህይወቱ እና ያንን ነገር በእንደዚህ አይነት ማንም ሰው እንትን ሊለው ችላ ብሎ ማይቶ ነገር ነው ያደረገውና በአንድ ጊዜ ነው በቃ እንትኑ እንትን ያለው። እንደውም ምናልባት እነሱ በሚዲያ ላይ ታወጣናለች ምናምን ብለው እንትን ብለው ነበር በቃ እኛ እንረዳሻለን ምናምን ነው ያሉኝ። የሚሄልበትም ምናምን ኖ እኔ አንድ አምላክ አለኝ ይሄን ያደረገው ጌታ ነው። ስለዚህ ይሄ ለኔ ለበጎ ነው የመጣው። ስለዚህ ምንም ነገር አልጠይቃችሁም በቃ ከዚህ በኋላ ያለውን ለጌታ ተስቻለሁ ብዬ ሌሎቹን ደግሞ እዛ ያሉትስ ልጆች ምን እየተደረጉ ነው? ሮቢንስ እሺ እግዚአብሔር አምላክ በእውነት ኢንተርቪን አድርጎ ገባ። what about the rest of the kids? እዛ እሱ የሚውልበት ቦታ
የሚውሉት ልጆችስ እንዴት ነው እየተደረጉ ያሉት? አቢዩዝ እየተደረጉ ማለት ነው እንደዚህ ሊሆን ይችላል። ግን አሁን ሄደው ጤና ጥበቃ እዛ ቦታ ላይ እንትን ብሏል። ኢንቨስቲጌት እያደረጉ ነው። አዎ እያደረገ ነው። በሱ ምክንያት የብዙዎች እንትንን አንቀሳቅሷል ጌታ። እንግዲህ ያው ረቂቅ ነው ስራው። ምን እምላችሁ ይሄ ነው የጌታ ስራ። በማናቀው መንገድ ነው የሚረዳን እንጂ ሁል ጊዜ ጌታ እግዚአብሔር የለም እግዚአብሔር አልረዳኝም ብለን እንትን እኔ አንድ ጊዜም ጥርጣሬ የለኝም። ሁል ጊዜ መንገዶችን በሙሉ በጌታ ነው የሚከፈትልኝ እንጂ ምንም በማላቅበት ሰዓት ምንም ኦቲዝም በማይወራበት አካባቢ ምንም እርዳታ በሌለበት ቦታ ነው ልጄን ያሳደግኩት። ግን ሁል ጊዜ ጥበቃ ከሱ አለ። በቃ እና ይሄንን ምስክርነት የምሰጣችሁ አይዟችሁ፣ በቃ እንትናችሁ እግዚአብሔርን ጌታ ኢየሱስ ክርስቶስን በመንገዳችሁ አስቀድሙት። በቃ እኔ አይደለሁም አንተ ነህ ጉልበቴ፣ አንተ ነህ አቅሜ፣ ሁሉን ነገር የምታደርገው አንተ ነህ ብላችሁ ካስቀደማችሁት በምንም ተአምር ራሳችሁን እየተለወጣችሁ ኃይል እየኖራችሁ ምናምን የምትመጡትና ዋናው ምንም አይደለም። ሁሉ ነገር መንገድም ህይወትም ጌታ ኢየሱስ ክርስቶስ እንደሆነ አውቀን እሱ ሞጠኝ እንበልና ይኸውላችሁ ረቂቅ ነው ስራው። ሰብልዬ ሼር አረግሻለሁ መኪናውን እንትን ልልክልሻለሁ ታይዋለሽ። ከዚህ ውስጥ ለሰው ይወጣሉ እና እንትን ስል ምንም ነገር አንድም ነገር አልሆነም። መኪናዋ እንደዛ ሆነ ምንም ጭረት የለውም። እና ይኸውላችሁ እንደዚህ ነው። አይዟችሁ ጌታን ያዙ። በጌታ ሁሉ ነገር ድል ይገኛል። እና ይሄን ነው የምላችሁ። እደውልልሻለሁ ሰብልዬ ጊዜ ሲኖርሽ፣ ወይም አንቺም ደውይልኝ። እኔ ቀድሜ ያገኘው ዶክተርን ነው። በቃ ዶክተርን እያለቀስኩ ስለው ስነግረው አይዞሽ ግን አይዞሽ አንቺ ሁሉ ነገር አድርገሻልና፣ አይ እኔ ይሄ እኮ የደስታ ለቅሶ ነው የማለቅሰው። ለካ ጌታ ካጠገቤ ያለ ብቻዬን አይደለሁም ብዬ ነው የማለቅሰው እንጂ ያዘን አይደለም። መንገድ ከፈተለት ለልጄ ብዬ ነው እንትን ያልኩትና ለዚህ ነው የጠፋሁትም። በጣም ለረጅም ጊዜ ሾክ ነበርኩኝ እና ምንን ያደርገኛል እንዴ ልጅ አለ እንዴ ልጅ ምንም አልሆነ ምናምን በቃ እንዲህ አይነት ነው ያሳለፍኩትና በርቱ ሁላችሁም ነው የምላችሁ። አሜን። ቴንክ ዩ ሶ ማች ቴንክ ዩ ገንዬ። ደውልልሻለሁ። እንኳን እግዚአብሔር አምላክ ረዳሽ። ያስ ልጆቻችንን እግዚአብሔር ይጠብቃል። ክብር ለሱ ይሁን። ኢትዮጵያ ነው ሀፕን ያደረገው ነው የሚመስለኝ አይደለ ገኔ? አይደለም ኢትዮጵያ አይደለም። እዚህ እኔ ከዛ በኋላ ኢትዮጵያ ሄጄ ነበረ ለተወሰነ 15 ቀን ምናምን የሆነ ኬዝ ነበረ። ምን እንትን ማድረግ የነበረብኝ የሆነ ቤት ነበረ መረከብ የነበረብኝ። እሱን ተረክቤ በአስቸኳይ ነው የተመለስኩት። ከዛ እኔ ከመጣው በኋላ ነው ኖ ኢትዮጵያ ቢሆንማ እንዴ ኢትዮጵያ ቢሆን ትንሽ አስቸጋሪ ነበር የሚሆነው። እኮ በቃ በመንግስት ደረጃ መንግስት ተነቃነቀ በቃ በሱ ኬዝ እና ፈሩ። ደግሞ ሚዲያ ላይ እንዳይወጣባቸው ፈሩ። ኧረ እኔ አልኳቸው እኔ መንገዴ ሁሉ በጌታ ነው፣ ስለዚህ አትፍሩ። እኔ ያደረገው ለልጄ እንዲደረግለት የፈለገውን ነገር ነው ያንቀሳቀሰውና እንደዚህ ሆነና አሁንም ያጋልጣቸው ጌታ ኢየሱስ ያጋልጣቸው። የሚሰሩትን ሁሉ ኤክስፖዝ ያድርግ። እነኚህ ልጆች እኔ አይ ዶንት ኬር አንድስ ልጅ ቢሆን ለምንድን ነው እዛ ተቋም ውስጥ ተቋም ተከፍሎ ነው አምሹር የሚሄዱት ኦር መንግስት ከፍሎ ነው የሚሄዱት። እና እዛ ተቋም ውስጥ ያሉ ልጆች ለምንድን ነው አቢዩዝ የሚደረጉት? ስለማይናገሩ ራሳቸውን ኤክስፕረስ ስለማያደርጉ የተለያዩ ነገሮች እየሰጧቸው ልጆቹን አቢዩዝ የሚያደርጉት እዛ። በእውነት እግዚአብሔር ያቸው፣ አሁንም እግዚአብሔር ያቸው፣ ያጋልጣቸው። ሚዲያ ሲያንሳቸው ነው። ሚዲያማ ምን ሲያንሳቸው ነው? እነዚህን ኮምፕሊትሊ ሸትዳውን አድርገው ላይሰንሳቸውን ነበር ሪቮክ ማድረግ ማለት ነው። ቢካዝ ስፔሻሊ በሕክምና ኮንፈርም ከተደረገ ማለት ነው ወደ በር የሰጡት ነገር ሰምቲንግ ተሰጥቶታል። እነሱ ማምነው ከተቀበሉ they should shut down that እንትንና ላይሰንሳቸውን ሪቮክ ማድረግ ነው። በእኛ ልጆች የሚሰራ ግፍ ብዙ ነው። ብዙ ገና በዚህ ምድር ላይ እሳት አይወርድም እንዴ ከሰማይ? እግዚአብሔር እሳት ያወርዳል ገና ማለት ነው በእነዚህ ልጆች ላይ የሚሰራ ግፍ። እና እኔ አይ ጀስት በቃ ጌታ በእውነት አሁንም ኢንተርቪን ያደርግ
ሮቢ እግዚአብሔር ኤክስፖዝ ያደረገው የሌሎቹንም ጉድ ኤክስፖዝ ያድርገው። አዎ፣ እግዚአብሔር ስለዚህ መልካም ስለሆነ አስቀድሙት፣ ለጌታ ንገሩት። ያጋልጠዋል። እርኩስን እንትን አይለውም። ለትንሽ ጊዜ ይመስለን ይሆናል እንጂ ከዛ በእኔ ህይወት ብዙ ነገር አልፏል። ሰብልዬ እኔ አሁን ወጥቼ የምዘምረው እንደዚህ እንትን ያልኩት ጌታ ነው እንደዚህ እያደረገኝ ያለው። ግን በህይወቴ ላይ ብዙ ስትራግሎች እያለፍኩኝ ነው ነገሮች ሁሉ እንትን የሚሉልኝ እና ሁሉን ነገር አስቀድሙ፣ ለጌታ ስጡት። ሲወጣ በቃ ጌታ አንተ ተረከበኝ ልጄን ብላችሁ ጸልያችሁ ልጆቻችሁን ማስረከብ ነው እንጂ ምንም ማድረግ አሁን እኔ ሚዲያ ላይ ባወጣ ወደፊት ብዙ ነገር ለልጄ ላጣ እችላለሁኝ። አሁን ግን በትዕግስት ከጌታ ጋር ካሳለፍኩ አሁን እንክብካቤው ልነግርሽ አልችልም። በቃ ስንትን ሲሉት የሚያደርጉት ነገር ልነግርሽ አልችልም። አሁን ከኔ እርዳታ እኔ አሁን ልጆቹ ረጅም አያደርጉም የሚውልበት ቦታ ልጄ ብቻ ነው በዶክተር አጽፌ ምግቡን አስቀይሬ በትክክል የሚበላውን ነገር እንትን ብሎ ተጽፎ የማይመጣ ከሆነ እንኳን ደውለሽ ንገሪን። ምክንያቱም ለሱ ብቻ ስለሚዘጋጅ አሁን እንግዲህ አሉ ከሱ ጋራ 6 አሉ እንትሎች። ግን ማንም እንደዚህ አይነት ነገር እኔ ለወላጆቻቸው ነገርኳቸው። እንደዚህ እኔ በልጄ ብዙ ውጤት አግኝቻለሁ እና ለምን እንደዚህ አታረጉም ስለ እኔም ፖርቱኳ ምንም ዝም ብለሽ ነው የምታወሪው ምናምን አሉኝ። ኦኬ በቃ እኔ ነግራቸዋለሁ። ከዚህ በላይ እኔ ካገኘሁት ጥቅም እንትን ማትሉ ከሆነ ኦኬ ታውቂያለሽ እዚህ ነጮች ብዙ እንደዚህ እንትን ላይ አይደለም። እኛ ኢትዮጵያኖች እኮ ነን ብዙ እንደዚህ አይነት የመረዳዳቱ ምናምን ባህሉም ያለው እኛ ጋር ነው። እዚህ ብዙ እንትን የለም እኔ በምኖርበት አካባቢ እና እኔ ሁሉንም ነገር አሁን በምግቡ ያገኘሁት ለውጥ ልነግራችሁ አልችልም። በቃ በጣም በጣም ብዙ ለውጥ ነው ያየሁት እና ጌታ ደግሞ ለክብሩ አንድ ቀን ወጥቶም የሚናገርበትን ቀን ሩቅ አይደለም ብዬ ነው የምለው እና በጌታ ተስፋ አለኝ እና ይሄንን ነው የምላችሁ። አይዟችሁ፣ በርቱ። ኦኬ ኦኬ። ሰብልኝ ተባረኪ። አውል ኮል ዩ እግዚአብሔር የረዳሽ ስሙ ይባረክ። አሁንም የድሆች አምላክ እግዚአብሔር፣ የድዳዎቹ አምላክ፣ የኛ ልጆች አምላክ እግዚአብሔር አሁንም ኤክስፖዝ ያርጋቸው። whatever መሆን ያለበት ሁሉ ይሁን። እነኚህ ምንም አይረቡም ማለት ነው። በቃ እነዚህ እጅ ከፍንጅ ስለተያዙ ነው እንጂ ብዙ ነገር የሞተም ይኖራል። ቤት ይቁጠረው። it's heart breaking at the same time ደግሞ እግዚአብሔር ላንቺ ቤት ያደረገው ስሙ ይባረክ። በዛ we are happy። ደምሻለሁ ገኒ። እሺ ሰብልዬ አዳምጣለሁ። እዚሁ እንትሩኝ ወደ ስራ ልገባ ነው። ኦኬ ሰብልዬ ተባረኪልኝ። ባይ ተባረኩላችሁም። ባይ አሜን። ሰብልዬ አቤት ሙልዬ ሰላም፣ እንደምናመሻችሁላችሁ ደህና ናችሁ? እግዚአብሔር ይመስገን። አሪፍ ነገር ቴስቲሞኒ ነግራኝ በአት ዘ ሴም ታይም ደግሞ ሙዴ ተከነተ። ስንት ነገር እየተደረገ ነው ብዬ አሰብኩኝ። ታውቂያለሽ ሄድኩኝ በቃ እዛ ኢንቨስቲጌት ሁሉ ላረግ ሞከርኩ ማለት ነው። ላይክ I wish I can do that። ሄዶ እዛ እንዳለ ነበረ ዲስማንትል ማድረግ ያን ፕሌስ ማለት ነው። ኤኒዌይ go ahead ሙልዬ። ኦኬ ግን እየባለች ደግሞ እስኪ እኔም ትንሽ ልጨምርና እውነት ነው እግዚአብሔር ሲመሰገን ይበዛልናል ያረግልናል። እውነት ነው እና ያው ጽናትዬን ታውቂያታለሽ እንደነገርኩሽ አሁን ላይ ያለው ለውጥ እግዚአብሔር ይመስገን። በፊት እናት መሆኔን አታውቅም ነበረ። እንዲሁም አባቴ በቃ ምንም ነገር አይሞቃት አይበርዳትም ነበረና እግዚአብሔር ይመስገን ብዙ ፈተና አሳልፌያለሁ። ቀኑ ማታ ለኔ አንድ ነው የነበረው። እንቅልፍም የለኝም ነበረ። ታውቂያለሽ ማራስ ነበርኩኝና ከባዱን አሳልፌያለሁ። ግን አላለቅስም። አሁን ላይ እያመሰገንኩ ነው ያለሁትና ብቻዬን እየተጋፈጥኩ አሳልፌያለሁ። እና ምንድነው አንድ ጊዜ ላይክ ቤት ቀይሬ ህፃኑን ሌላ አስተኛ ስል ልብሷን ገላዋን ላጥባት ብዬ ልብሷን ቀይሬ ላስተኛ ስል እንደምን ብላ እንደበረረች አላቅም በሩን ከፍታ ሄደችብኝ። ልክ እንደው እኮ አንድ 5 ደቂቃ ነው ወደውን ጽናቴ ያው አንተና አትለኝም። ግን በቃ እኔ ማረገው ግራው በቃ እኔ ምን ብዬ ነገርሽ በር ከፍታ ነው ወጣችሁ። በሩን ከፍታ ሄዳ በግራብል በቀኝ በፊት በኋላ ላገኛት ነው ዋያው ነው ምዞሩ። አዲስ ነው ደግሞ ሰፈሩ የነበርኩ የመጣሁበት። በቃ ወደይት ልግባ ብቻዬን ነኝ ያለው ጻምትቼ።
ዋው ከዛ አንድ በጣም ነው ሲያስቡ ያንን ነገር እኔ እንጃ። እግዚአብሔር ይመስገን አንድ የሆነ አሜን ናይጄሪያ ይዟትኝ ወደ ቤቱ አስገብቷል። ልብስ አልለበሰችም እኮ እንግዲህ አስቡት። ጽናቴ እያል ወይ እላለሁኝ ምን እላለሁኝ ያንቺ ልጅ ናት አለኝ። አዎ ቅፍ አድርጌ እንደ እሱን ስሜ ሌላ ነጭ ቢሆን አስበሽዋል። እግዚአብሔር ይመስገን ይዤ ወደ ቤት የገባውና ኧረ እንደው መድኃኒዓለም አተረፈብኝ። ናይጄሪያውንስ ቢሆን እግዚአብሔር አተረፈልኝ። እግዚአብሔር ነው እንጂና ከዛ ጀምሮ በኋላ እኔ ወደ ኋላ ያለው ይቅር፣ ግን እግዚአብሔር ይመስገንና አሜን አንቺን ካገኘሁ ወዲህ ያየሁት ለውጥ እግዚአብሔር ይመስገን። ስጠራት ምንነቷን ማታቅ ልጅ አሁን ላይ ግን እግዚአብሔር ይመስገን በምግቡ ላይ ለውጥ ደግሞ አለቅሳለሁ፣ ጸልያለሁ። እግዚአብሔር ይመስገን እምባዬን ጠርጎልኛልና አሁን ላይ ግን እግዚአብሔር ይመስገን ለውጥ አላትኝ። ምግቡ ስላስተካከሉላት ሁሉ ነገር ተስተካክላለች። በቃ መነግራትን ነገር መፈልገውን ነገር አሁን የሆነ የምትበላ ከሆነ ሞር ትለኛለች። ትላንትና ደግሞ ምን አለች መሰለኝ ሳስተኛት ማብዬ ስሊፕ ብዬ ስላት ስሊፕ ዊዝሚ አለች። አስበሽዋል? ዋው that's so cute እኔ ፍቅር አሻንጉሊት እግዚአብሔር ይመስገንና በየቀኑ አሁን የሶስት አሜን ወርድ እየተናገረች ነውና እሰይ እውነት ነው መጸለይ ያለብን። ይሄ መቼ ነው? ያው እንግዲህ እኮ አሁን የሚቀጥለው አፕሪል ወደ 7 ዓመቷ ነውና ቀላል አይደለም። በትዕግስት እንትን ካለው እግዚአብሔር ሁሉ ነገር በጊዜው ያደርገዋልና የኛ አሜን ትዕግስት ያስፈልጋል እና yes መጸለይ ነው። አይዞሽታችን ሁሉን ነገር ተዋለች ሲያልፍ አሁን እኔ አንዳንዴ ሳስበው ማለት ነው ደስታ ለምንድነው ትንሽ የሆነችው እላለሁ። ስንት ጊዜ ተጨንቄ አልቅሼ አሳልፌ አሁን ላይ ሰዓት ለምንድነው ቀላል የሆነችው ብዬ አስባለሁና አይዞሽ እግዚአብሔር ሁላችሁም ቤት ያንኳኳ እኔ ደስ እንዳለኝ እናንተንም ደስ ይበላችሁና ትንሽ ብርታት አሜን እንዲሆና ብዬ በጣም ነው የምወድሽ ሰብልዬዋ ኑሪልኝ ታለ እወድሻለሁ እኔ ፍቅር። እንኳን እግዚአብሔር ረዳሽ። እግዚአብሔር መልካም ነው እንዳላችሁት ነው። በቃ ጠባቂው አይተኛም አያንቀላፋም ይላል እግዚአብሔር ቃል ሲናገር። ስለዚህ በቃ አይተኛም አያንቀላፋም። ቃሉ የተጻፈው ለኛ ነው። እንግዲህ ለሚያምኑ ይሆንላቸዋል። የማይተኛ እግዚአብሔር አለ። እኛ ስላልን አይደለም። እኛ የምንችለው በጣም ውስኖች ነን። እንዳልሹ ነው። በመቅስበት ብር ብላ ወጣች። በመቅስበት በቃ አንቺ ችሎታ ቬሪ ሊሚትድ ነን ሰዎች ስንባል ማለት ነውና በእውነት እሱ እግዚአብሔር የሰጠን ታማኝ ነው። ልጆቻችንን ይጠብቅልን። እሱ ከክፉ ከሀዘን እኛን ይሰውረን። በእውነት አንደበታቸውን ከፍተው ደግሞ እንዲሆነብን ብለው እስኪናገሩ ከሰይጣን ሰው እንግዲህ ሰይጣን መንፈስ ነው። ልክ የእግዚአብሔር መንፈስ ሰውን እንደሚፈልግ ሰይጣንም መንፈስ ስለሆነ ሰውን ይፈልጋል። ሰዎችን ነው የሚጠቀመው ማለት ነው ዲያብሎስ ራሱ። እግዚአብሔር ይገስጸው። የእሱ መሳሪያ የሆኑትን በሙሉ እግዚአብሔር ይገስጻቸው። በእውነት በእነዚህ ልጆች ላይ ተነስተው ተንኮልን ክፋትን የሚያደርጉ ዲዳ በሆኑ ልጆች ላይ ማለት ነው፣ አንደበት በሌላቸው ልጆች ላይ እንደዚህ በድፍረት ማለት ነው። በድፍረት ማን ይጠይቀኛል እኮ ነው በድፍረት የሚያደርጉት እንዲህ አይነት ኃጢአት ማለት ነው ልጆች ላይ እና ስንት ኬዝ ያላቸው ልጆች አሉ። አእምሮ ሲጀር ያለበት አለ፣ የልብ ኬዝ ያለበት አለ፣ ዲያቤቲክ አለ። ጋናውስ እነኚህ ልጆች ኮርሞቢድ እኮ አላቸው። ናት ጀስት ኦቲዝም እነኚህ ልጆች የሚሰቃዩበት ማለት ነው። ለእንደዚህ አይነት ልጆች አስበሽዋል? የሚያፈዝ የሚያደነዝዝ የሆነ ነገር ወይም የሚያስተኛ መድኃኒት ይሰጧቸዋል። ከዛ ልጆቹ እንደ እብድ ያደርጋቸዋል ማለት ነው። እንግዲህ ይሄ እግዚአብሔር ይህንን ሊያጋልጥ ስለፈለገ በዚህ ሁኔታ ተገልጦ ነው እንጂ የሞተም ይኖራል። ቤት ይቁጠረው ዝም ያለ ማለት ነው። ሰምተው በቃ ይነዋት የኔ ልጅ ደህና ነው let's keep it going ነው ይሄን ዲስማንትል ማድረግ ነው አልኩሽ እኮ። ቆይ እስቲ we'll talk anyways ከግለገን ይደውልላታለሁ። አንዳንድ ጊዜ of course እንኳን ከዚህ ከሩቅ ሆነሽ አይደለም እዛው ማጠገብ ሆነሽ ምንም አታመጭም። በተለይ European countries it's very hard to black ሆነሽ እንትን ማለት ነው ማይኖሪቲ ሆነሽ እና እስከባድ ነው። ግን ይነዋት ተዋጊው አለ እግዚአብሔር አምላክ የሚባለው በእውነት ሁላችንም ሁሌም እንደምንለው እንደየእምነታችሁ ልጆቻችሁን ሸፍኑ። በእውነት ልጆቻችሁ ላይ ጸልዩ። እግዚአብሔር አምላክ እንዲጠብቃቸው ማለት ነው። በሁሉ አይኑ ሁሉ በምድር ላይ ናቸው ይላል እግዚአብሔር ቃል። የእግዚአብሔር አይን በምድር ላይ ሁሉ ነው። ሰው አንቺ ስታንቀላፊ እሱ ግን ያያል ማለት ነው። በቃ ስለዚህ ልጆቻችንን በእውነት እሱ ይጠብቅ። በቃ እሱ ይጠብቅልን። ሁላችሁም እንደ እምነታችሁ ለልጆቻችሁ ጸልዩ። ዴይ ኢን ዴይ አውት ማለት ነው። ቢካዝ አታውቂም በቃ ማመቶ ልጅሽን ሊነጥቅ ያለ ተኩላ በርሽ ስር ነው ያለው ማለት ነው። በርሽ ስር you have no idea። ልክ እጅ ከፍንጅ ሲያዙ ነው
እንዲህ እኮ አይደለም ብለው እንትን የሚሉት በኋላ እንግዲህ ስንት ጊዜ አጠጥተውታል። አምሹር ሮቢንም ፋይናሊ ነው ኮት ያደረጉት ማለት ነው። ሲታወቅባቸው ነው ሁሉም ኦፕስ የሚሉት ማለት ነው እንጂ በቢሃይንድ ዶር ብዙ ግፍና በደል ነው ልጆቻችን ላይ የሚደርሰው። ያው ወጥተው አይናገሩም እንጂ እና በእውነት እግዚአብሔር አንውጣቸው እንግዲህ የት እናደርሳቸው ነው መዋጥ አንችል አይደለ ሰው እሱ ይጠብቅልን ልጆቻችንን። ጥሩ ቴስቲሞኒ ክብር ለእግዚአብሔር ይሁን። እውነት የሚጠብቃቸውን እሱ ክብሩን ይሰድ። የእስራኤል አምላክ ታንኪዩ የኔ እናት ስለ ቴስቲሞኒው እናመሰግናለን። ተባረኪ ሙሉዬ የኔ እናት። እንኳን እግዚአብሔር ረዳሽ። ደግሞ ጥሩ ፖዚቲቭ የሆነ ነገር እያየሽ ስለሆነ ደስ ብሎኛል። ኪፕ ፑሽንግ። እሺ እግዚአብሔር ይመስገን። አሁን ሁል ጊዜ ነው በየደቂቃው ደስ እያለ እያመሰገኑ ነው የሁሉ እግዚአብሔር በእናንተ ቤቢዬም ደህና ነው። አሁን ወደ 6 ሊገባ ነው በ13 እግዚአብሔር አይገርም 6 ወር በስማ እድሜያችን ጭሯል ያለሽ እድሜያችን እነሱ ስታይ ተወለዱት ስታይ እንዴ ትናንት ይመስላል 6 ወር አይመስልም። አይገርም እግዚአብሔር ይመስገን የረዳሽ ስሙ ይባረክ። አሜን አሜን። አንቺም ኑሪልኝ በእውነት ሁሉ ጊዜ እየደወልሽ እየጠየቅሽ ሆስፒታል ሆኜ በእውነት እኔ ቃላት የለኝም። ኑሪልኝ በእውነት አገልግልሽ አልመጣም ሙሉዬ አገልግልሽ ነበር እንጂ ከች ማለት የነበረ እሱ ሌላ ነው። እግዚአብሔር ይመስገን በእውነት በየደቂቃው እየደወልሽ በእውነት እኔ እናት እንኳን እግዚአብሔር ረዳሽ የኔ መቤት። አሜን የኔ እናት አሜን። ተባረክልኝ። ቴንክ ዩ የኔ እናት። እሺ ጠጅዬ ከዛ ፋንትሽ ከዛ ቃልዬ እናወራና ከዛ እንጨርሳለን። አይ ነው አንዬ ደውል እየደወልሽ ነው ከታች ግን ሳንጨርስ አንወጣም። ስለዚህ ጠብቂ ታገሽን ትንሽ ጓይ ጠጅዬ። ወልካም ሰብልዬ ሰላም ነሽ? እግዚአብሔር ይመስገን አለን። እንዴት ነሽ የኔ ቆንጆ? ቴንክ ዩ ሶ ማች በጣም እግዚአብሔር ይባርክሽ። አሜን እና በጣም ሙሉነሽ የሰጠችው አበሻም ሌሎቹም በቃ የሚሰጡት ምስክርነት በጣም ኤነርጂ የሚጨምር ነው። በቃ በጣም ደስ ይላል። እግዚአብሔር ይባርካቸው ልጆቻቸው እነሱንም የሚሰሩትን ሁሉ እግዚአብሔር ይባርካቸው በእውነት አሜን። ለማም እንሳሩ ጋር ይሰራል ነው የሚባለው። አንቺ እንዳልሽው እውነት ነው። እግዚአብሔር ይረዳል። እንሰራለን ብለን ከተነሳን ሁሉም የማይሰራ ነገር የለም። ያው እኔ አንድ ጥያቄ ማንሳት የፈለኩት ልክልሻለሁ። ያው ፉድ ሴንሲቲቪቲ ያሰርቼው ነበረ ባለፈው ሳምንት። ከዛ ውስጥ እሷም ትንሽ ሰርፕራይዝ ሆነች። የጠበቀችው ነገር አይደለም የመጣው። ለምሳሌ አሁን ሳላሪ ኦኒየን ምናምን እሱ ሴንሲቲቭ ይሆናል ብዬም አልጠበቅኩም። አትሊስት ግሉቴን ዴሪ ምናምን ቢሆን አትሊስት እነዚህ ነገሮች ጠብቄ ነበር አለችኝ። ግን የሱ ግን ጥሩ ምግቦች መብላት ያለበትን ነገር ነው እዚህ ላይ የሚያሳየው ብላ እሷም ትንሽ ሰርፕራይዝ ሆነች። ግን እንደዛም ሆኖ እየበላ ትሬት ማድረግ እንችላለን አለችኝ ማለት ነው። ከትሪትሜንቱ በፊት ግን ማነበውን ብዙ ሪሰርች የተሰራውን ነገሮች ምናምን ሰጥተኛለች። አንብቤ አልጨረስኩም። እኔ እዚህ ላይ አሁን ትንሽ ጥያቄ የሆነብኝ እሷ ስትል ዲፕሌይ ውስጥ ማለደችም አታቁም የሆነን ምናምን ሰለሪ ምናምን አታቁም ስትል ስጪው አለችኝ ማለት ነው። what do you think of this? maybe just sensitivity allergy ላይ ኖር ይችላል አለርጂ አይደለም። አለርጂ ሳይሆን ሴንሲቲቪቲ ነው። ምንም አለርጂ የለውም። sensitivity allergy and sometimes sensitivity is different. ይሄኛው sensitivity እንግዲህ ዳይጀስት ማይሆንለት ምግቦች ናቸው ብዙውን ጊዜ። not necessarily. I mean አንቺ if you see changes sensitivity ያላቸው ልጆች ስትሰጪው ተመልከቺ። if he has some kind of reaction ካለው ማለትም like necessarily የሆነ ራሽ ወይንም ደግሞ ሰውነቱ ላይ ቅላት ወይ ራሽ or something ሳይሆን እንትን some kind of behavioralም ሊሆን ይችላል ማለት ነው የሚያሳየው። ሰው እንደሱ ነገር ካየሽ you can guide it stop it። ግን እሱን ማታይ ከሆነና እየሰጠሽው እንትን ደና ከሆነ you don't see any reaction it's okay you can guide and give him። ግን like አንዳንድ ጊዜ if they ልጆቹ
እንትን ሲሉ when extreme sensitivity ሲኖራቸው ያሳዩሻል። አለርጂ እስካልሆኑ ድረስ እኔ I would say go ahead። እሷም ያለችሽ እንደዛ ነው። from what I see እንደዛ ነው ያለችኝ። የላክሽልኝን እንትኖቹን ሳያቸው they're not really እኮ ለሱ ቢቀርም ምንም አይደለም። እንኳንም ሌሎች አለርጂ እንኳን ኤግ አለርጂ አልሆነ እንኳንም አቮካዶ አልሆነ። አሁን እዚህ ውስጥ ሚሌት አለ፣ ፓይናፕል አለ፣ ፔፐሪካ አለ፣ ያ በርበሬ፣ ያ በርሊ ኦት። በፊትም በርሊና ኦት አልሰጠውም፣ ያ እሱ የታወቀ ነው። በናናም አቁም ያለው ያቆየ እሱ ኦቱ ማየት ፓይናፕል ማያስፈልገው። አሁን ፓፓያ ሲድ ጀምሬ ነበር ለእንትኑ ፓፓያ ሲድ ሴንሲቲቪቲ ያለበት አለችኝ። ይሄን ፓፓያ ሲድ ከሆነ ፓምኪን ማረክ ትቻለሽ፣ ፓምኪን ሲድ ማረክ ትቻለሽ። like አንቺ ከፈራሽና ልጁ ኔጌቲቭሊ ሪአክት ያደርጋል ብለሽ ካልሽ there are other options እኮ necessarily እሱን መጠቀም አይገባም። እንኳንም እንዳልኩሽ የኤግ አለርጂ አልኖረው እንኳን አቮካዶ ሜጀር የሚባሉ ፉድ ግሩፖችን እንኳንም አለርጂ አልሆነ። because አንዳንዶቹ ሊትራሊ ምን ይበላሉ ብለሽ ግራ እስከሚገባሽ ድረስ ነው አለርጂ የሚሆኑት ማለት ነው። ስለዚህ በጣም ሳለሪ እንዲጠጣ በጣም በቃ በሲኒ ነው የጀመርኩት። ምንም ያለ እንትን ለውጥም አላየም ብዙ። ሌላ ደግሞ በጣም እንትን ያለኝ ኦኒየን ነው። ኦኒየን አሁን በሁሉም ነገር ሰራለታለሁ። ተገላገለ። ግሪን ኦኒየን ተጠቀሚያ። ሁሉም ኦኒየን ያለችሽ ወይስ what type of onion? ኦኒየን ነው ምለው እንጂ እንግዲህ ይሄ ያ አላለችም። ኦኒየን ነው እዚህ ላይ የወጣው። ቤዝ ላይ ቦርደር ላይ ናቸው እና ሌላ ደግሞ ካንዲዳ ተገኘበት። ስለዚህ ካንዲዳ ካለ ካንዲዳ ፕሮቶኮል ትሰጥሻለች። you work with that low carbohydrate. Candida doesn't like carbohydrates, okay? ይስና የፈንገስ ምናምን don't feed on carb። ከውጪ ተገዝቶ በካርቶን እየተገዛ የሚመጣ ምግብ ምንም ነገር አትስጪ ማለት ነው። most likely is molded ነው እነሱ ነገሮች ሁሉ። ስለዚህ more aggravate ነው የሚያደርገው ልጆቹን ባዲ ማለት ነው። ስለዚህ ከውጪ ምንም የሚበላው ነገር የለም ምንም ነገር። ስለዚህ ነገር ከቤት የተሰራው ነገር ነው ሁሉም። ቺከን ፊሽ ኤቭሪቲንግ በቃ አቮካዶ እንቁላልም ሚክስ እያረኩ እንደዛ ነው የምሰራላት። በቃ በጧት ደግሞ በቃ በጣም የወደደው ነገር ቢታይ ትንሽዬ ብሉቤሪ ጨምርበት፣ አቮካዶ፣ ኤምሲቲ ኦይል፣ ከዛን ደግሞ ሺያ ሲድ እና ታልባ ሰርቼ ጧት ቺያ ሲድ ቢኬርፉል። እሺ ቺያ ሲድ ቢኬርፉል። ሁላችሁም እዚህ የምትሰሙ ቺያ ሲድ ለልጆቻችሁ የምትሰጡ ቺያ ሲድ you need to be careful። high oxalate ነው። ኦኬ እዛ high oxalate እንትን ነው so be careful። እሺ ያ እሱ አሁን high oxalate በጣም ሎ ነው እሱ። ለዛ እንትን የሆነው ማለት ነው ቴስቱ ላይ high oxalate ነው high oxalate ነው ቴስቱ ላይ ኖ አይደለም። ያ ኦኬ ዳይቱንም ግን ሞኒተር አድርጊ። ኦኬ ቱ ሃይ የሆኑትን ነገር ነው ጠብ ማረግላት እሱ ላይ እና በቃ ወዶታል። ከሱን ራሱ ማውጣት ይችላል ግን ያ አይ በጣም ምንም ኦክሳሌት ከሌለ ኦኬ ኢን ሞዴሬሽን ሁሉ ቀን አታድርጊው። ያ ሁሉ ቀን አታድርጊው ኢን ሞዴሬሽን ሊመጣ ስለሚችል ማለት ነው። ኦኬ ሎ ኦክሳሌት አድርገሽ ኢን ሞዴሬሽን you can do like every other day or ደግሞ twice a week ምናምን እንጂ በየቀኑ ተልባ is good ከእሱ ይልቅ ማለት ነውና ይጠቅመዋል እኮ ጥሩ ነው ግን is not high oxalate ነው and a higher part ነው የሚቀመጠው ማለት ነው። ስለዚህ በተቻለ መጠን very high የሆኑ oxalate ያላቸው ምግቦች little bit every now and then ማድረግ ነው እንጂ frequently አትስጩ። በተረፈ ግን is good። እኔ don't stress ብዬሻለሁ እኮ እዛ እንትኑ አየሁትና I said you should not worry about this። እግዚአብሔር ይመስገን ነው የሚባለው because you know he's good። he's not እንትን አይደለም። ያ ብሬን ባላንስ ማደርጓለሁ አለችኝ። ያሱ ማለት እና በቃ ባለፈው ሲነግርሽ የነበረው ማታ ሲቃል አይተኛ ምናምን ያልኩሽ እሱም ነገር ተወ እግዚአብሔር ይመስገን። እና እየተኛ ነው ጸጥ ብሎ በቃ በጊዜ ወደ አልጋው በቃ ይሄዳል። ሻወር ለመውሰድ ብቻውን ሻወር ውስጥ ይገባል። ውሃው ሞልቶ እዛ ውስጥ በቃ እንትን ይላል እና በቃ እያደረገ ያለው ብዙ ነገር በቃ የሚገርም ነው። እግዚአብሔር ይመስገን በጣም ደስ ይላል።
እና የሆነ ቴክ ሻወር ማሚ ብሎ ራሱ ሄዶ ልብሱን አልቆ ከዛም በኋላ እና የሚፈልገውን ነገር ይጠይቀኛል። ከዛ እኔ ቁጭ ብዬ ነው እዛ እሱን የሚያየው። በቃ በጣም በጣም እግዚአብሔር አሪፍ ይመስገን። እንትን ነው ያ ያለው ለውጥ ፕሮግረስ ነው ያለው በቃ እና ጌታ ስሙ እግዚአብሔር ይባረክ። ይመስገን። በቃ ልጆቹ ለውጥ ምግብ ስናይ በቃ ለውጥ ስናይ we have to praise the Lord እና ምግቡ ነው የረዳኝ ነው የምትይው አይደለ? ምግቡ ነው በደንብ ያገዘው ይሄን ልጅ ለውጥ ለማየት። ስለዚህ ምግብ አይቀይርም ለሚሉት መልስ ነው ማለት ነው። እንትን እና እግዚአብሔር ሌላ የተመሰገነ ነገር ይሁን። ደግሞ አዎ ማለት የፈለኩትን ይሄ አሁን ቸርች ስንሄድ ማለት ነው ቸርች ቅዳሜ ቅዳሜ ቸርች ነው የምንሄደው ማለት ነው። ምን እንደሚያደርገኝ ታውቂያለሽ? በቃ ቲፒካል ኪድስ አይደል ሄደው ሌትስ ጎ ቱ ቸርች ይላል ማለት ነው። ጠዋት በቃ ያ ቃል ሳተርዴ ከመጣ ቱሞሮ ኖ ስኩል ዊ አር ጎይንግ ቱ ስኩል ቸርች ይላል። እህ ከዛ ተነሳ በቃ ዊ ሃቭ ቱ ጎ ብሎ ተነስቶ ልብሱን ራሱ ነው የሚቀይረው። ቢጃማውን ቢሞት በሚጃማ ወደ ታች አወርድም በሚጃማ አርጎ ወደ ውጭ አይወጣም። ዲስ ኢዝ ቢጃማ ነው ሃቭ ቱ ቼንጅ ይላል ማለት ነው። ከዛ ቀይሮ ልብሱን ቀይሮ ከዛ የሚፈልገውን ልብስ ለቸርች የሚሆነውን ልብስ ፈልጎ ቀይሮ አድርጎ ከዛ እንሄዳለን። እዛ ስንደርስ ደግሞ ጊሚ ፎን ይለኛል ማለት ነው። ጊሚ ፎን ኖ ፎን no phone. This is church. You know, in school you don't hold phone, and in church as well you don't hold phone. So no phone ይለዋለሁ ማለት ነው። ከዛ ኖ ማሚ ኖ ኖ አይ ኒድ ፎን ምናምን ብሎ ጮህብኛል። እዛ ያ በቃ ልማድ ነው። ስለዚህ ኖ ሲባል እንግዲህ ኔክስት ታይም ዩል ነቨር አስክ 3-4 ጊዜ ያው አሶሺየት ያደርጋሉ የኛ ልጆች ጋይስ አሜን ኒውሮቲፒካሎች እና ጀስት አውቲስቲክ ልጆች ኢን ጀነራል they of associate course things። ስለዚህ ልክ የሆነ ቦታ ሲሄድ ይሰጠኛል፣ ሰው ቤት ሲሄድ ስልክ ይሰጠኛል እንዳይበጠብጥ ተብሎ ይሰጠዋል። እንግዶች ሲመጡ ስልክ ይሰጠኛል እንዳይበጠብጥ ተብሎ ይሰጠዋል። ቸርች ሲሄድ እንዳይበጠብጥ like they know ልጆች እኮ ያውቃሉ። አእምሯቸው እኮ በጣም ዲያርኮ በጣም ኧረ ክሊር በስመ እኮ አብ ነው። እኔ አንዳንድ ጊዜ ጭራሽ ነው በቃ ራሱ አለ ይሄ ልጅ በቃ አውቲስቲክ ነው ብዬ ማለት ነው። በጣም በጣም እንደዛ እንትን በቃ ማኒፑሌት ነው የሚያደርገኝ ማለት ነው ውጪ ላይ። ያ they are very manipulative። አእምሯቸው እኮ ክሊር ነው። እግዚአብሔር ይመስገን ልጆቻችን they are good። መጽሐፍ ቅዱስ ሊያነብ ፈልጉ ይሆናል ስጩ እያለችሽ ነው ቲቲ። አሜን። አሁን የሆነ አፕ የምታውቁ ከሆነ እናንተ ለልጆቻችሁ ማለት ነው ስክራፕ ፔትስ የሚል አለ አፑ ማለት ነው። ያ አፕ አኒማሉን እንትን ከለር ያደርጋል። ከለር አድርጎ ደግሞ ወደ እንትን ውስጥ ያስገባችኋል። አስገብቶ ደግሞ ሻወር ይሰጣችኋል። ከዛ ክሊን አድርጎ ከለራቸውን ቀይሮ ከዛም በኋላ ስቴሽን አለ ስቴሽን ውስጥ ያስገባል ማለት ነው። ስቴሽን ውስጥ አስገብቶ ግን ሁሉም ስም አላቸው እዛ ላይ ያንን ስም ወደ 50 በላይ ናቸው ያሉት ፔቶቹ ማለት ነው። ያንን ሁሉ ስም ሜሞራይዝ ያደርጋል ስሟቸውን። ከዛ ምን አለኝ ይሄ በእንትን አለ በቶይስ አለ በቶይስ ግዢልኝ አለኝ። ያ ልጆቹ ስማርት ናቸው እኮ ግን ጠጅዬ don't let them spend time on screen። እሺ አይ ኖ ያ አፖች ምናምን ይወዳሉ ልጆቹ they are very smart ነገርኩሽ እኮ። በተቻለ መጠን ግን ኖ ፍሪ ስክሪን በቃ እኔ ፍሪ ስክሪን አድርጎ ከሚሉ ሰዎች ነኝ። ቢካዝ ልጆቹ ፍሪ አይደለም፣ ኮምፕሊትሊ ፍሪ አይደለም። ይሄ ፍሪ ሳይሆን አሁን እሱ ራሱ ለምሳሌ ስክሪን ነው የምልሽ ያ ስክሪን ፍሪደም የለውም ማለት ፈልጌ ኖ ነው። ኖ ኖ ላይክ ስክሪን ፍሪ ማለት ኖ ስክሪን ፒሪየድ ዳትስ ኢት ኖ ስክሪን ታይም። ከትምህርት ቤት ያ ሲመጣ በቃ ላይክ ዲቫይስ ከሌለው በስተቀረ የኮሚኒኬሽን ዲቫይስ ካለው ሂ ኒድስ ኢት ዳትስ ናት ስክሪን ዳትስ ሂዝ ማውዝ አፉ ነው ማለት ነው። በተረፈ ግን ኢንተርኔት
አክሰስ እንዳይኖራቸው ኖ ኢንተርኔት ያ ጌም ይሄ እንዳይኖራቸው የራሱ ጌም እንትን ላይ ቢካዝ ዳውንሎድ የተደረገው ስቲል ቁጭ ብሎ አንድ ቦታ ማለት ነው ሪመምበር ዋት ዴይ ዱ እኮ ዋት ኢት ዳዝ ላይክ እንዴ ባለፈው አንዷ ሴት ስትናገር አልሰማሻትም ላይክ ሊትራሊ እዚህ መታ ነው እንደውም ቴስቲሞኒ የነገረችን አይደለ ሊትራሊ ይሄ ልጆቹ ብሬናቸው እንዴት አድርጎ እንደሚርገበገብ ዳት ሳይድ ኦፍ ዘ ብሬን ማለት ነው ወይን ስክሪን እንደዚህ ብሉ ላይት ፊታቸው ላይ ሲቀም ቁጭ ብለው ሲውሉ ቀኑ ሙሉ አፍጥጦ ነው እዛ ላይ ሙሉ አይደለ whatever የሚያደርጉትን ነገር የሚያደርጉት ነው በልጅም ስላየሁት ነው to be honest like because awareness በሌለኝ ጊዜ I used to he was literally addictive የልጅነቱን ፎቶ ምናምንና ቪዲዮ ስናይ አንዳንዴ I'm so ashamed oh my god I can't believe አሁን no screen ምናምን ብዬ ሳወራ አላፍርም እላለሁ ለራሴ ማለት ነው because I know screen free ሲሆን ልጄ ምን እንደሆነ ስላወቅኩ ነው አሁን ወጥቼ የምናገረው ስክሪን ፍሪ ሲሆኑ ልጆቹ they become very creative ብሬናቸው የሚጠቀሙት የዛኔ ነው ማለት ነው ስክሪን ግን ስትሰጫቸው ቁጭ ብለው they have no problem being there for 3 4 5 hours without interrupting you ላንቺ ምንም ችግር ሳይሰጡ ልጆቹ ግን አእምሯቸውን literally በቃ አሁን ልጅ ምንም ሳሰጫቸውም ሳልሰጡ አሁን ኮምፕሊትሊ ኖ ቤት ውስጥ ቲቪ የለም አሁን ዋይፋይ የለም እና እሱን ሁሉ አጥፍተናል ዋይፋይን ራሱ ያጠፋሁት በሱ ሰበብ ነው ለምን ሪሞቱን ካገኘ የሚያደርጉን ነገር ብታይ በቃ ቲቪው ላይ ማለት ነው almost 6 months no TV in house የለንም ቲቪ ያ አሁን ይሄንንም ጌም የሚጫወተውንም try to limit አድርጊው እያልኩሽ ነው ያ በጣም የለም በቃ ምንም አይጠቅምም ጠዋት እኔ የለውም ይወጣ ስል እንትኑ ሰፕሊሜንቱን እንዲወስድ ብቻ ያንን ፔት የራሱ ዳውንሎድ የተደረገው ኤርፕሌን ሞድ ላይ አድርጎ አባትየው ሰጥቷል ያንን ለሴከንድ ማለት ነው ዳሰት ከዛም በኋላ አያገኝም እስክሪፕቶና ወረቀት የሚያደርገው ነገር ትንሽ ጥሩ ስለሆነ ነው የተናገርኩት ያንን አፕ ለሌላ ሰው ኢንኬዝ ስልክ የሚያስቸግሩ ከሆነ ያ ነገር በጣም ጥሩ ነው በጣም ክሬት ያረጋሉ እንትኑ ላይ ለማለት ፈልጌ ነው እንጂ ልጅ አሁን ኦልሞስት ስክሪን ፍሪ ነው ግን ስቲል አለ አይደለ ውጪ ሲወጣ ሆነ ቦታ ያቃሉ በደንብ በጣም ስማርት ናቸው ማኒፕሌት ለማድረግ ነው ሰጣሽኝ አልቀመጥም በጠብጥሻለሁ ነው ከዛ በኋላ ተሰጪኛለሽ ወደሽ ሳይሆን በቃ literally they trying to hold you hostage ሊይዙሽ ማለት ነው ያ ከዛ እኔ ይዤ ወጣለሁ ልጆች ክላስ አለ ወይ ልጆች ክላስ እንሄዳለን እዛ ሄደን ከለር ምናምን ከዛ ደግሞ ወይ ስቶሪ እዛ አነብለታለሁ በቃ እንደዛ አድርገን ነው ከቸርች ምን መጣ ማለት ነው ለዛ ምንም አልሰጠውም ቤት ውስጥም good እንደሱ አድርጊ ጠጅዬ እንኳን thank you so much ታች እየጠየቁሽ ነው የአፑን ስም ንገሪኝ እያሉሽ ነው ንገሪያቸው ስክራቦ ፖስት አረግላችኋለሁ ስክራቦ ስክራብስ ፔትስ ካላችሁ ዳውንሎድ ማድረግ ትችላላችሁ ከዛ እንትኑን ደግሞ ኢንተርኔቱን ውስጥ እንዳይገቡ የኔ አሁን እንትኑን ኤርፕሌን ሞድ ካደረኩኝ ወደ ዩቲዩብ አይገባም የኔ ዋይፋይ ስላለለው ኮኔክት አረጋግም በፎኔ ነው የምጠቀመው ከዛን እሱን ዘገበታለሁ ስክራብ ፔትስ የሚለውን ብቻ ዳውንሎድ ከታች ጻፊላቸው ስሙን ጽፋለሁ በቃ ቴንክ ዩ ሶ ማች ሰብልዬ እግዚአብሔር ይባርክሽ ተባረኪ በርችልን ቴንክ ዩ ላቭ ዩ ሶ ማች ቴንክ ዩ አብቴኔ መቤት ተባረኪ ቴንክ ዩ ፎር ሼሪንግ ፋንትሺ is your turn ሃይ ሰብልዬ ሁላችሁም እንዴት ናችሁ እንደምናችሁ ምንም ጥያቄ የለኝም ልጆችን ትምህርት ቤት ለመላክ ስልኬን ኪሴ ውስጥ አድርጌ ነው እየሰማኋቸው ያለውና እንዴት እንደገባው አላውቅም ግን ከገባው ሰላም ብዬ ልውጣ ብዬ ነው ሁላችሁንም ሰላም ብያለሁ ሁሉን ሰሪ እግዚአብሔር ይመስገን ማሚዬ ደህና ናት ደህና ነች እግዚአብሔር ይመስገን ሰብልዬ ደውልሻለሁ እሺ እሺ ፋንትሺ ተባረክልኝ ፋንትሺ you got the text አይደለ that I sent you አግኝቻለሁ ኦኬ ከደወለችልሽ እንትን በእሺ ነና እሺ እና ተባረክልኝ እሺ ነና ሜሪዬ እንዴት ነሽ ሜሪ welcome Miriamዬ ነው Maryዬ are you sleeping or what
ኦኬ እኔ ቆንጆ አይ ቲንክ ወይ መክፈት ካልቻልሽ ከታች አንድ ቁጥር ጻፊ፣ ካለበለዚያ ግን ነገ ማን ነው ሐሙስ ዕለት ተመልሰን እንገናኛለን ጋይስ። ሐሙስ ደግሞ እንደ እግዚአብሔር ፈቃድ we'll have something የሆነ ነገር ይኖረናል ማለት ነው። ኦኬ ዛሬ ስለነበረን ጊዜ በጣም ነው የምናመሰግነው። እግዚአብሔር ይስጣችሁ ሁላችሁም የታደማችሁ እዚህ ጥያቄ ጠይቃችሁ አይ ሆፕ you know መልስ አግኝታችኋል ለጥያቄዎቻችሁ ብለን እናስባለን። ይህንኑ ደግሞ ሌት ሆናችሁ የገባችሁ ዩቲዩብ ላይ ፖስት እናደርግላችኋለን። በተመሳሳይ ፕሮግራም ሐሙስ እስከምንገናኝ ሁላችሁም በእኔ በኩል ደህና ደሩ። አንዬ የምትለው ነገር ካለ እሷ ትበለንና እስቲ ያሰናችን የኔ እናት። ዋው ዛሬ አሁን 13 ደቂቃ ብቻ ነው ሌት የሆነው። አንዬ በርትተናል፣ ጎብዘናል፣ ምንም አንል። አይ አንቺማ ዝም ካልኩሽ ትቀጥያለሽ። ታዲያ ስሚ በር ከፍቼ እንግዳ ኑ ብዬ ቤቴ ጋብዤ ቤት ከዛ በኋላ ስዝረከረክ አልታየውሽም? ዝም ብዬ አንዴ ስወጣ ስገባ ሰዎቹ በሉ ሂዱ ውጡ ብዬ ቶሎ ላባርና ቶሎ በሬን ልዝጋ? አይሆንም እንደዛ እንግዳ ጋብዘሽ። ስለዚህ የመጡትን ሁሉ በጌታ ፍቅር አስተናግደሽ ፍቅር ለግሰሽ አብልተሽ አጠጥተሽ ምን ይምጣላችሁ በቃ ኧረ ተው ትንሽ ቆዩ እያልሽ ለምነሽ ነው ከዛ ሲሄዱ በር ምዛጊው እኮ እንደዛ ነው። ሰው አንቺ ትንሽ ቆይ ማስልጠን አለብኝ አንቺ እንት ያለሽ አይደል? ለኔ ደግሞ የመልስ ምት እንድሰጥሽ እየገፋፋሽ ነው። ረፊ በእናትሽ እንግዶቹ ልስጥሽ ለአንቺ ሰጥ ለሌላውም እንዳልሰጥ ብዬ ነው። እንግዶቻችን በር ከፍተን ስንጠብቅ እንግዶቻችን በጊዜ መጥተው ከዛ ጥግብ እንዲሉ ብፌውን አቅርበን ከበሉ ከጠጡ በኋላ አንድ ከኋላ የሚመጣውን ጠብቀንማ አይሆንማ። አንቺ ኔክስት ታይም ይፈልጉሻል ምለው ገብቶሻል። አንቺ ደግሞ ማረፍ አለብሽ። ስለዚህ በታይማችን መጨረሳችን ለነሱም ላንቺም ለሁላችንም ጥቅም ስላለው ነው እንጂ ስናወራ ብናድር እኮ አንጠግብም አይደለም። የምናወራው ነገር ሁሌም ኢትስ ኢንትረስቲንግ። እኛ ቁጭ ካልን ሌሎችም ይመጣሉ። ግን you're not gonna get rest ላንቺ ብዬ ነው። ታውቂዋለሽ እውነታው። ኧረ አውቀዋለሁ የኔ ፍቅር የኔ እናት አንቺ ደግሞ ባትኖሪልኝ መካሬ ስለማግኒዚየም ማለት ነው። ደግሞ ስለማግኒዚየም ትናገራለሽ። አሁን ቅድም ያጥሽው ማግኒዚየም ገና ቅድም ነው እንቅልፍሽን ያመጣው። ሳዛጋ ሰምተሽኛል። ስሚ እኔ እኮ አሁን ዛሬ ማለት ነው እዚህ ውስጥ እስከምን ጌታ ሆይ እንደው መቼስ አሁን ያ 9 o'clock ጀምረን እንደ 12 ሰዓት ይመጣ ይሆን አልጋ ውስጥ ምገባው ጌታ ሆይ ብዬ እኮ ቅድም ጸልያለሁ። እግዚአብሔርን የሚደርስ አልመሰለኝም ማለት ነው። ከዛ ግን ከገባ በኋላ ግን እነቃቃና 12 ሆነ እንዴ ከመቼው ምናምን እላለሁ ማለት ነው። ለዛ ነው ኳይሽ እኔ አሁን አንቺ ስትጸልይ አብሬሽ አልጸለይኩም፣ ግን it could be the answer for your prayer ማለት ነው። actually you know አይደለ ይሄንን ስናወራበት ለረጅም ጊዜ ቆይተናል። እኛ የሚመጡትን እንግዶች ላለማስተናገድ ሳይሆን እንግዶቻችንም ጊዜ ጠብቀው በተሰጣቸው ጊዜ እንዲመጡ ሰዓት አክባሪነትንም በዛው ለራሳችንም ለነሱም ለማክበር ስለፈለግን ነው አይደለ? ሁላችንም ኦን ታይም እንድንገኝ ከዛ የሚያስፈልገውን አይነት ነገር አግኝተን ለመሄድ ነው። ጮማው ላይ እንዲደርሱ ስለምንፈልግ ነው። ይሄ ፐርሰናል የሆነ ጥያቄ ኢትስ ኦኬ። ግን ታይም በተለይ ከምንኖርበት አካባቢ አንጻር ይሄ አሁን እንትን የሚባል ቢሆን ማለት ነው ይሄ ደሞዝ ምናምን የሚቆረጥበት ቢሆን ኖሮ ሁሉም በጊዜ ነበረ የሚመጣው ማለት ነው። ስለዚህ የሆነ የሚያስከፍለን ነገር ቢሆን ደግሞ ኢትዮጵያ ምን አለ ስም ይጠራል አሉ አይደለ? እድር ቤት ያረፈደ ይቀጣል አይደለ? እንደዛ አይነት ነገር ቢኖር everybody will come on time። ግን እኛ በሱ ሳይሆን በፍቅር ነው እውነት ለመናገር በፍቅር because እህቶቻችን ቤተሰቦቻችን በምን አይነት ሁኔታ ተሯሩጠው ከስራ የሚገቡ አሉ፣ ልጆቻቸውን የሚያስተኙ አሉ፣ ሲነጋ ልጆቻቸውን ትሪት አድርገው እዚህ የሚገቡ አሉ። ዊ ነው ከምን አይነት ሁኔታ እንደሚመጡና በፍቅር ግን ኦን ታይም እንዲደርሱ እንፈልጋለን። እንዳያመልጣቸው። ደግሞ ካመለጣቸው ችግር የለውም። ዩቲዩቡ ሁሌም ሰብስክራይብ ካደረጉት ኖቲፊኬሽን ስለሚመጣላቸው ለዛ ነው። ግን ቅድም ስቴ የነበረው አይደለም እናቶች ኖረን ልጆቻችንን ለማየት ምንጓጓ ከሆነ መጀመሪያኛ መኖር አለብን። ራሳችንን ቴኬር ማድረግ አለብን።
ላይክ የሆነ ቦታ ላይ ራሷን ማየት የማትችል እናት ራሷን ያልጠበቀች ማግኒዚየም ዝም ብላ ብትወስድም እኮ ማግኒዚየሙ እኮ አይሰራም አይደለ? ስለዚህ ማግኒዚየሙ ማረፍ የሚፈልግ ለመተኛት ጭንቅላቱ መተኛት አለብኝ ለሚል ሰው አይደለ? ሰዓትም እኮ አለው አይደለ? ቢያንስ ከ20 ደቂቃ እስከ 1 ሰዓት ባለው ነው የምንወስደው which is ሰውነታችንን ሞር ሪላክስ እንዲያደርግ እንቅልፍ እንድንተኛ መስሎቻችን ሪላክስ እንዲያደርጉ ያደርጋል። ስትሬሳችንን ሬዲ እንዲሆን ያደርጋል ለመሰራት እና ከዛ አንጻር we need time you're one of them ዶስ አይደለ? ስለዚህ እዚህ መተሽ ዴሊቨር የምታደርጊው ነገር ላንቺም ህይወት የሚሰራ ነውና ላንቺ ነው ለማለት ነው። በተረፈ የሰዓት ልዩነትም ስላለ ነው ለዚህ ይሆናል ላልሽው ደመቁ መሰለኝ አይደለ? ልክ ነሽ፣ ትክክል። የሰዓት ልዩነትም አለ፣ ግን ያ ሁሉንም ያማከለ የምናደርገው ሁሉም እናቶች እንዲጠቀሙ ከዛ ሰብሊ መታ እዚህ ጋር መናገር የምትፈልገው ፕሬዘንት ማድረግ የምትፈልገው ነገር ካለ ለሷም በጊዜ ሳይደክማት ቶሎ ከነገረችን እኛም በነፍሻል እንሆናለን። ከዛ ጥያቄ ግን ያው እስከቻልነው እናስተናግዳለን እስከ 12 በዚህ ማለት ነውና ቴንክ ዩ በጣም እናመሰግናችኋለን። እንግዲህ እዚህ ቤት ስትመጡ ኦቲዝምን በካልቾ የምንመታበት አይደለ? ይሄ ክሊኒካችን ነው፣ የፍቅር ክሊኒካችን ነው ለእኛና ለልጆቻችን። ለኦቲዝም ደግሞ በትዕግስት በእውቀትና እንዲሁም በእምነት ኦቲዝምን ድባቅ የምንመታበት እኛና ልጆቻችን ደግሞ በፍቅርና በእምነት የምንታከምበት ክሊኒካችን ነው። ስለዚህ እዚህ ስንመጣ ሁሌም የሆነ ነገር ይዘን እንሄዳለን ብለን ተስፋ አድርገን ነው የምንመጣውና እናንተም እንደዛ እንደሚሰማችሁ ተስፋ እናደርጋለን። ስለመጣችሁ በጣም ነው የምናመሰግነው። መተን ግን እጅ ከምን ሲሉን ሰብል ቤት ሄደሽ ምን አዳመጥሽ ሲባል ዛሬ ስለዚህ ነው የተማርነው። ዛሬ እንደዚህ አይነት እውቀት አውቃለሁ የምንለው የሆነ ቢያንስ አንድ ነገር ፖይንት ይዘን መውጣት አለብን አይደል? እዚህ መተን ይሄን ያልሳ ስንቀመጥ። ስለዚህ የሰማነውን በልቦናችን ያሳድርልን። ራሳችሁን ውደዱ። ራሷን የማትወድ እናት፣ ራሷን የጣለች እናት ልጇን አትወድ። እውነታው ኧረ እኔ ልጄን ስለምወድ ለልጄ ስል ነው እንደዚህ የጠቆርኩት የከሰልኩት ጸጉሬ ቆሞ 2 ካልሲ ከ2 የተለያየ ጫማ ጋር አርጌ እግሩ የተቆረጠ ሱሪ አርጌ ልትሉ ትችላላችሁ። ግን ፖይንቱ ራሳችንን ስንወድ ነው። ራሳችንን በምንወድበት ልክ ነው ልጆቻችንን የምንወዱ አይደለ? ስለዚህ ራሳችሁን ውደዱ ነው የዛሬው መልእክት። ማግኒዚየም ውሰዱ ነው። ማግኒዚየም ደግሞ ራስን መውደድ የምናሳይበት አንዱ መንገድ ነው። ስለዚህ ራሳችሁን ውደዱ። ለራሳችሁ ትልቅ ግምት ስጡ። የምትችሉ ጠንካራ እናቶች፣ ወንድሞች፣ እህቶች፣ አባቶች እንደሆናችሁ ለራሳችሁ ንገሩ። ከዛ ደግሞ ጸልዩ በየሃይማኖታችሁ። ሁሉም ሰው ስትራግል የሚያደርገው ነገር አለ። ግን ከስትራግሎቹ መካከል ወተን ያንን ብርሃናማውን ቀን ለማየት ትንሽዬ ጭላንጭል ካለችን ያችን ጭላንጭል የሆነች ተስፋ እናቀጣጥል አይደለ? አገር ቤት ሰዎች ከሰል ሲያቀጣጥሉ ምንድን ነው የሚያደርጉት? ትንሽዬ እሳት ይለኩሱና እሷን በጣም አድርገው ያራግባሉ አይደለ? ከዛ እሱ እየተቀጣጠለ ሙሉ ከሰሉ ወደ ቻርኮል ፍም ይሆናል። ልክ እንደዛ ማለት ነው። በውስጣችሁ ትንሽዬ ተስፋ አለች፣ ትንሽዬ ፍቅር አለ ካለ አቀጣጥሉት። መቀጣጠል ይችላል። ፍቅር በሰው ልጅ ልብ ውስጥ የሚጸነስ የሚያድግ የሚወለድ ካልኮተኮት ነውና ካልተንከባከብ ነው የሚሞትም የሚቀበር ነገር ነው። በልጆቻችን ጉዞ ላይ ደግሞ ፍቅርና ተስፋ እጅጉን የሚያስፈልጉን ትዕግስት የሚያስፈልጉን ነገሮች ናቸው። ስለዚህ ተስፋ አትቁረጡ። ለራሳችሁ የምትሰጡት ግምት ከፍ ያለ ይሁን። እንዲሁም ለልጆቻችሁ ተስፋችሁን አቀጣጥሉ ማለት ፈልጋለሁ። በልጆቻችሁ ላይ የምትሰሩ እናቶች በሙሉ ጎበዞች እንደሆናችሁ ልንነግራችሁ እንፈልጋለን። እዚህ መምጣታችሁ አንድ ስቴፕ ነው። ዛሬ መታችሁ ፎሎ ያደረጋችሁን በመልካም ቃላት ስታንጹን መልካምነታችሁን ስትገልጹ የነበራችሁ በሙሉ በጣም አድርገን እናመሰግናችኋለን። ጊፍት ስትሰጡ የነበራችሁ ለሰጪነታችሁ በጣም እናመሰግናችኋለን።
እኛ መታችሁ ስታዳምጡን በጣም ደስ ይለናል። ቢካዝ እዚህ ጋር የተገናኘ ነው ልጆቻችንን በተመለከተ ለማውራት ስለሆነ እና ተጠቃሚ ስትሆኑ እንደዚህ መታችሁ መልካም የሆነውን ነገር ስትነግሩን ደስ ይለናል። ግን የሚሰማችሁን ደግሞ ይሄ አለ አይደለ አልሰራሁበትም ወይም ልጄ እንደዚህ ነው የሚለውን ያልሰራችሁበትንም የሚሰማችሁን ስሜት ንገሩን፣ ደውሉልን፣ ኮንታክት አድርጉን። ስሜታችሁን ልንጋራ ዝግጁ ነን። እኛም እንደናንተው እናቶች ነን፣ ግን ደግሞ እኛ የደረስንበትን ትንሽ የሆነ ነገር ለእናንተ ሼር ለማድረግ we're willing። ስለዚህ እዚህ ጋር ያላችሁ ሌላም ጊዜ ስትመጡ ፎሎ ያላረጋችሁት ሰው ካለ ፎሎ አድርጉ። ያለምን ይጠቅማል መሰላችሁ? መያያዛችን አንድ ቀን የሆነ ነገር ሲሆን ለምሳሌ እኔ ከኔ የተሻለ እውቀት ያላት እዚህ ቤት ውስጥ እናት ካለች ፎሎ ማድረጌ ለኔ የተሻለ የሆነ አይነት እውቀት እንድታቀብለኝ ያደርጋል አይደለ? ድልድይ እየሰራን ነው ማለት ነው። ፎሎ ካልተደራረግን ምንድነው የምናደርገው? ግንብ እያጠርን ነው ማለት። ዛሬ ተገናኘን፣ ነገ ሰብሊን ፎሎ ካላረጋችኋት ኖቲፊኬሽን አይመጣላችሁም፣ ተለያያችሁ ማለት ነው። ሶ ፎሎ ስንደራረግ እጅ ለእጅት እየተያያዝን ነው ማለት ነው። ኦቲዝም ላይ ለመስራት ቁርጠን ተነስተናል ማለት ነው። አንድነታችንን የሚያሳይ ነው ማለት ነው። ስለዚህ ፎሎ ተደራረጉ፣ ኢንፎርሜሽን ተለዋውጡ፣ እያወቃችሁትን ለሌሎች አሳውቁ። ጎብዙ፣ ጀግኑ፣ በጣም ጎበዞች ናችሁ። በጣም እንወዳችኋለን። የተማርነውን በተግባር ለማዋል የሚያስችል አቅም እንዲሰጠን ሁላችሁም በየሃይማኖታችሁ ጸልዩ። እሺ። ከዛ ደግሞ ጉልበት እንዲሆናችሁ የልጆቻችሁን የሄዳችሁበትን ጉዞ መቼ ጀመራችሁ፣ ምን አደረጋችሁ፣ ምን ውጤት አያችሁ፣ በኖታችሁ ላይ ጻፉት። ጥሩንም መጥፎንም ጻፉት። እሺ። ፖዚቲቭ ብላችሁ ኔጌቲቭ ብላችሁ ጻፉትና ከዛ ምን ታረጋላችሁ መሰላችሁ? ፖዚቲቭ የሆነውን ቲክ 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 አድርጉ። ቢያንስ በየቀኑ ለማለት ይቻላል ቲክ የምትሰጡት ነገር ብዛቱ ብታጡ አንድ ነገር አታጡም። ያ ደግሞ ምን ያህል ጠንካሮች እንደሆናችሁ ስራችሁ ይመሰክራል ማለት ነውና በርቱ። እድሜና ጤና ይስጠንና ልጆቻችንን ለመዳር ቆመን የልጆቻቸውን ለማየት ያብቃን። በጣም እንወዳችኋለን። እንግዲህ አትቅሩ። ሐሙስ ዕለት ተመልሳችሁ እንደምትመጡ ተስፋ እናደርጋለን። በሌላ ርዕስ በሌላ ኪዌኔ እንመጣለን። በተረፈ በርቱ፣ ውሃ ጠጡ፣ ማግኒዚየም ውሰዱ፣ ራሳችሁን ውደዱ፣ እንቅልፍ በደንብ ተኙ። እባካችሁ ሬስት አድርጉ። እሺ። ተርኪ ደግሞ ብዙ አታብዙ። ተርኪ እንቅልፍ ያመጣል። ተርኪ ብዙ በልታችሁ ተኝታችሁ እንዳትቀሩ በዛው። አይ መተኛታችሁስ ባልከፋ ሃፒ ታንክስጊቪንግ ልጆቹን ለማለት ነው። እንዳይረሱ ነው። አይ ነው ልጆች እንዳይረሱ። ያ በጣም እንወዳችኋለን። መልካም ምሽትና መልካም ቀን ይሁንላችሁ። ሐሙስ እናያችኋለን። ወዬ ቴንክ ዩ አንዬ፣ እኔ መቤት ቴንክ ዩ። እኔ መቤት ያስ ሙልዬ አንቺ ነሽ? አዎ ከቻርች ነገ ልደውልልሽ ማሬዋ። ሹር ኖ ፕሮብለም። እንዳልኳችሁ ነው ጋይስ። እሺ እኔ ብዙ ጊዜ ስደውሉልኝ የማላነሳው ተናግሬ ያለው ቅድም በጣም ብዙ ሰዎች አሉ አብረውኝ እየሰሩ ያሉ። ስለዚህ ለነሱ ነው ጊዜ መስጠት የምፈልገው ቢካዝ እንዳልኳችሁ ነው ታይሜን አይ ዋንት ቱ ዩቲላይዝ ማይ ታይም። ሶ ዩ ኖ ደውልኝ፣ ኦኬ ዳትስ ፋይን። ግን አይ ዶንት አክሰፕት ኮልስ። ከሁሉ ሰው አክሰፕት ኮል አላረግም ቢካዝ አይ ዱ ሃቭ እንዳልኩት መስራት የሚፈልግ ሰው ብቻ ነው እኔ ጋር መደወል ያለበት። በተረፈ አይ ጊቭ ኤቭሪቲንግ ዳት አይ ሃቭ ኤቭሪቲንግ ሊትራሊ ማለት ነው። ዩቲዩብ ላይም አለ እንዳልኳችሁ፣ ቴሌግራም ላይ ሁሉ ቦታ አለ። እዛ ላይ ያለውን ተጠቀሙ። ግን ዋን ቱ ዋን የምትፈልጉ ግን ዋን ቱ ዋን እፈልጋለሁ ብላችሁ ጻፉልኝ። then I can contact you ማለት ነው because very time consuming ነው እንዳልኳችሁ። quick question that's fine። ግን እሱንም ቢሆን አንዳንዴ ደውላችሁ ስልችት ብሏችሁ የምትተውቱም ሊኖሩ ትችላላችሁ። ቴክስት አድርጋችሁኝም ለምንድን ነው የማትመልሹ፣ ለምንድን ነው እንደ ድሮ አክቲቭ ያልሆንሹ ብላችሁ ብትሉኝ ታይም በቃ ኪድ አባቴ ላንጣ ከ24 ሰዓት ውጪ የለምና ታይም ነው። አይ ሆፕ ዩ አንደርስታንድ። አባደን አርጊያችሁ ወይ ደግሞ ጠልቼ ከእናንተ ጋር ማውራት አይደለም። አይ ሆፕ ዩ አንደርስታንድ what I mean ማለት ነውና የስ ሙልዬ ጓይደን ቴክስት ሚ መጀመሪያ ከመደወልሽ በፊትና ሪፕላይ ባክ ቱ ዩ ሽኔና ኦኬ አይ ወል ቴክስት አርጊ ነገ። እሺ ሱፐርማም ሰብሊ እመት ቲቲ ናት መሰለኝ ከታች እየረበሸች ነው። አዎ እሷ ማደር ፈልጋለች እዚሁ። ስለዚህ ምንም ማድረግ አይቻልም። እነሱ ጋር ገና እኮ ነው፣ እናንተ ጋር እኮ ገና ነው። እኔ ጋር እኮ
12:30 ይሆናል ጋይስ፣ 1 ሰዓት ሊሆን ነው ማለት ነው። ቅድም ተቃወመችኝ። አሁን ደግሞ ርዕስ ቀይራ ስለ ተርኪ እናውራ ትላለች። ምን ተርኪ ምን እንዴት ሳይወራ ስለ ተርኪ እንዴት ቀረብኝ እኮ ምን አባቷ ተርኪ ለሱን የገባሽው? ኧረ ጉድ! ተመካክረው ነው ሱፐር ማምን ልካት ነው ይህ ነው ለልጆቻችን። አሁን የኦቲስቲክ ልጆችንም ማስጠንቀቂያ መስጠት አለብኝ። ሰብልዬ ስንት ሮል ከት እንደሚደረግ ታውቂያለሽ? ሰው ስንት ህጉን ጥሶ የዛን ቀን እንደሚውል ግን ይኸውልሽ አሁን ላይክ ሰው ሆስት አድርጋችሁ ከሆነ እናንተ ቤት የሚመጡም ከሆነ ወይ ደግሞ እናንተ ሰው ቤት የምትሄዱም ከሆነ ልጆቻችሁ ከሌሎች ልጆች እንዳይነጠሉ ይክን ሜክ እኮ የራሳችሁን ነገር ለልጆቹ እንደሚሆን አድርጋችሁ ማለት ነው። ማሽ ፖቴቶ ቢሆን ማድረግ ትችላላችሁ። በኮሊፍላወር ምን የመሰለ ማሽ ፖቴቶ ይሰራል። እንግዲህ ሰርታችሁ የሞከራችሁ የነገራችሁኝ አላችሁ። ሶ ያሚ ሊትራሊ ቴስት ላይክ ኢት በቃ ምንም አትለዩትም ማለት ነው። በጣም ነው የሚጣፍጠው። ስለዚህ በኮሊፍላወር ማሽ ፖቴቶ ስሩ ለልጆቹ። ተርኪ መስራት ትችላላችሁ ከፈለጋችሁ። ኦር በዶሮ ማድረግ ትችላላችሁ ለልጆቹ። እንዳለ ሙሉን ዶሮን ገዝታችሁ በእንትን መጥበስ ትችላላችሁ። በምንድነው ስሙ በኦቨን ማለት ነው። ልክ ለልጆቻችሁ ለእናንተ የምትሰሯትን ለልጆቻችሁ ዱፕሊኬት አድርጋችሁ ማለት ነው። ሰው ሁሉም እንዳይቀርባቸው ብቻ ክሊን የሆነ ፕሮዳክቶችን ለነሱም እኩል እዛ ጎን ለጎን ምን ቦጣቸው እነሱ ለምንድን ነው እነሱ ጥግ ላይ ተቀምጥ የሆነ ነገር ቢበሉት እናንተ ተርኪ እንትን እያላችሁ ማለት ነው ጠረጴዛ ላይ ቁጭ ብላችሁ። ስለዚህ እኩል ለነሱም ሰርቭ አድርጓቸው if that's your thing ማለት ነው። አንቺ ታከብሪያለሽ ብትሉ ነው እኔ አላከብርም። እንትንን ማን ነው ታንክስጊቪንግን ጠልቼው ሳይሆን we have like የፋሚሊ ትራዲሽን ነበረን when my mom passed away then we stopped that ማለት ነው። እና ለዛ ነው ያቆም ነው። ከዛ ወዲህ ተሰባስበን ማናቅም as a family ማለት ነው for that particular day because it's sensitive ስለሆነ ለቤታችን ማለት ነው። እና ግን እኔ am okay like ከጠራችሁ ይመጣለሁ ጎራ ብዬ አንድ ተርኪና የሆነ ግሬቪ ነገር ይሽሞታል። እኔ እንኳን ለሳም የሚገባው ሰብልዬ ይቻላል ይሄ ነው ተመስቶኛል። አይ ነው በዓል ሁልጊዜ በዓል ኦኬ እኔና ሱፐር ማሚዬ እኔ ፍቅር አንቺማ ያን የሚያክል በሬ አንጥተሽ የበሬ አሮስቶ ነው እንጂ አንድ ጓደኛዬ ወደ በሬነት ተቀየሪ ነው አለችኝ። በሚቀጥለው እናመጣለን ስትልሽ ዋና ማለት ነው እንዴ ምን ይጤናሽ አለችኝ። አንድ ለሁለት ስለኛ እስቲ ባስብታለሁ። አንድ እግሩን ብትልኪልኝ ይበቃኛል። እሱን አሮስቶ ሰርቼ ቁጭ አደርገዋለሁ መሀል ጠረጴዛ ላይ። ሰብሌ አቤት ልክ ስስቅ ችግር አለብሽ በቃ አስገቡኝ ብላ ነው። ቆይ ትግባ አንድ ጭን ሳምንት አይደለም። ስሚማ ሰብሌ ወይ ቲቲ ምን አለች መሰልሽ? ይሄን ሁሉ ስለ ተርኪ ምናምን ነገር በጥብጣ do we have live Thursday ትላለች ማለት ነው። ሶ ሜቢ የሌሎችም ጥያቄ ሊሆን ይችላል። Thursday 9 PM ነው ኢስተርን ነው የምንገባው። አይቀርም። እንዲያውም ሐሙስን ለየት የሚያደርገው እናንተ በተርኪ ምክንያት ተርኪ ስትበሉ ውላችሁ ማታ ላይ እናንተ ያከበራችሁ ታንክስጊቪንግ በዚህኛው ይሟላል ማለት ነው። ለዛ እኮ ነው ብዙ አትብሉ ያልኩት የኔ እናት። እነሱ ብዙ ከበሉ እንዳንቀላፉ ተርኪ ብዙ ከበሉ እንዳንቀላፉ ነው። ቲቲ ሰብሊ አላከብርም ስትል she already mentioned የሷን reason አይደለ? ግን it doesn't mean we're not gonna come here live ማለት we're gonna come live ማን መጣለን ነው celebrate ያ እናንተ ተርኪውን አብስሉ፣ ሽንጥ እያረጋችሁ አንዱን እግር አንዱን ሽንጥ እያረጋችሁ ብሉ። ከዛ ግን 9 PM ላይ እንገናኛለን። የትም መሄድ የለም፣ ከኛ ጋር ትቆያላችሁ። we'll have fun guys። ብዙ ነገሮችም የሆነ አንዳንድ የሚመጡ ነገሮች አሉ አሪፍ የምትወዷቸው ነገሮች we preparing action guys you're gonna have fun and we're gonna autism በኩርኩም ድቁስ የምናረግበት ስለሆነ ልክ እንዳለችው ነው ቀደም አንዬ እንዳለችው ነው። እዚህ ገብተን ተነቃቅተን እርስ በርስ ተበረታተን ወደፊት ነው እንግዲህ ማለት ነው። ወደፊት ነው በቃ ልጆቻችንን ለመርዳት ስንቅ ሰንቀን ወገባችንን ታጥቀን ነው የምንወጣውና
ኦፍ ኮርስ አምና ገነ ክሎዝ እኔ ካላመመኝ በስተቀር ላይቭ ክሎዝ አላረግም አልዘጋም ማለት ነው። አውል ተጋግጬም ቢሆን ተንደፋድፌ ቁጭ እላለሁ ማለት ነው 9 o'clock ላይ። ከዛ እግዚአብሔር ይረዳናል the next 4-5 minutes። እግዚአብሔር ይርዳሽ። አሜን። ያለ ጥያቄ ነው ሰው የሚጠይቅሽ ሆዱ ሞልቶ እንዳይተኙብኝ ፍሪ አይ አይተኙም። ከፈለጉ የሚጠጣ ነገር ቡና ሻይ ይዘው መምጣት ይችላሉ። ባይዘው እንዲያውም ሰብሊ እንደዚህ ሲሉ ምን ትዝ አለኝ፣ እስከዛሬ ብለን አናቅም፣ ቀርተንም አናቅም። በቃ ለመቅረት ሀሳብም ኖሮንም አያቅም። ግን ጀስት ኢን ኬዝ ፎር ፊውቸር እንዳለችው ሰዎች ነና የሆነ ነገር ሀፕን ቢያደርግ ውልገነ ሌቹ ነው እዛ ቴሌግራም ግሩፑ ላይ እሺ። ኦፍ ኮርስ ሆኖ አያቅም፣ እንዲሆንም አንፈልግም። በሳምንት 2 ቀን እየመጣን እናንተን ሳናገኝ መሄድ ለእናንተ ብቻ ሳይሆን ለእኛም ሱስ ነው እና እዚች ጋር መተንችን የፍቅር ክሊኒክ ተቀላቅለን ተሳስቀን ተበረታተን የምንወጣው ነገር ለሁላችንም ኢትስ አፕሊፍቲንግ። ስለዚህ አንቀርም። ግን ድንገት እንደው እንደዚህ አይነት ነገር ሀፕን ያደርጋል ብለን ካሰብን አስቀድመን እናሳውቃችኋለን። ያ እሺ ኦፍ ኮርስ የዛን ቀን ሌላ ተለዋጭ ቀጠሮ እንዲኖራችሁ ማለት ዳትስ ዋይ ቴሌግራም ላይ ጆይን አድርጉ። ዛሬ ምንም አልተናገርንም ስለ ቴሌግራምም አዲስ አይ የገቡ ተናግረናል። አይ ቲንክ 4 ሰው ነው 5 ሰው ፎሎ አድርጎኛል። እናንተ ቴሌግራም ማታውቁ ካላችሁ ቴሌግራም ላይ ጆይን አድርጉ፣ ዩቲዩቡን ተቀላቀሉ። there is a lot of ተብሊ things ቤላን ፎሎ አርጊያት። ሽዝ እየጠየቀች ነው። ቤላ ፎሎ አርጊኝ እያለች ነው። ለምን እንደሆነ አላውቅም። ቪዲዮ ይደረግልን የዓመት በዓል የሚያከብሩ ያድርጉ። እኔ አላከብርም እኮ ሳከብር ግን ቪዲዮ ቀርጻለሁ። ምን ችግር አለ ደግሞ ለቪዲዮ እና ፖስት ለማድረግ? ለሱ አይደለም በቪዲዮ ውጪ ነው። አንቺ ደግሞ እኔ ነው እዛ ኦኬ። በቪዲዮ ውጪ የተርኪ ነው። ካስቱም አለ። ምን ልልበስ? ምን ለብሼ ልምጣ? እንዳልሽው ነው እንደሱ አድርገን የተርኪ ካስቱም አሰርቼ ለብሼ እመጣለሁ። አንቺ አሽፊ ለባህሉ ድምቀት። እሺ ቲቲዬ የኔ እናት ተባረኩ ሁላችሁም። we love you guys. it's a new telegram I speak autism ይባላል። ሉዬ ቴሌግራም ማታቂ ከሆነ ቆይ እዚህ ጋር እንዳሉ ለሚ ፖስት ፎር ደም እሺ። እኔ ስላለሁበት ሰብሌኔ ግን እኮ አይታየኝም ያለሁበት ግን ይመስለኛል። ሱፐር ማምዬ እንዴት የለሽም እዛ? you should be there. አዲስ የተከፈተ ነው አይደል? yeah it's been a while. it's been maybe 3 months 4 months ይሆናል። ያ ጆይን አድርጉ፣ እዛ ላይ ጆይን አድርጉ። something exciting is coming guys እሺ you will benefit from it. so ጆይን አድርጉ፣ ጥያቄ ጠይቁበት ቻቱ ላይ። ልክ ቴሌግራም ጆይን ካረጋችሁ በኋላ እዛው ቴሌግራም ላይ ያላችሁ አይ ስፒክ ኦቲዝም የሚለውን የቴሌግራሙን ስም ማለት ነው ስትጫኑት ዲስከሽን የሚል አለ ማለት ነው። ኦር ዲስከሽን ኦር ዲስከስ የሚል እሱን ክሊክ አድርጉና ጆይን አድርጉ። ሶ ዳት ዩ ካን ታይፕ ማለት ነው። ጥያቄና መልስ፣ ጥያቄ ሲጠይቁ መልስ እንዲሰጣችሁ ከፈለጋችሁ ማለት ነው እንጂ እዛው ቻቱ ላይ መጻፍ አትችሉም። ቢካዝ ላክ አድርጌዋለሁ ማለት መጻፍ አትችሉም። ስክሪን ካፕቸር ማድረግ አትችሉም። ቢካዝ ዳት ዌይ ዊ ካን ሜንቴን ማለት ነው። ለሁሉም ሰው ሜንቴን ለማድረግ ተብሎ እና ሰዎች ሲገቡ አክሰስ እንዲያደርጉ አሁንም አዲስ ጆይን የሚያደርጉም ድሮም የነበሩት ሁሉን ነገር አክሰስ እንዲያደርጉ ብዙ ነገር ፖስት ሲደረግ ጥሩ ስለማይመጣ ማለት ነው ቻት ሩሙን የከፈት ነው። ስለዚህ እንደሱ አድርጉ ጋይስ። ኦኬ ምንድን ነው የሚባለው? ገስት የሪኩዌስት ያደረጋችሁኝ አም ሶ ሶሪ። እሺ ጋይስ በቃ ተርስዴይ እንገናኛለን። እስከዛ ድረስ እንግዲህ መልካም በዓል ሁላችሁ የምታከብሩ ኢንጆይ፣ ጾም ላይ ያላችሁ ኢንጆይ፣ ጸልዩ። እግዚአብሔር አምላክ ልጆቻችን እንዲያግዝ። እሺ ሁላችሁም በርቱ በያላችሁበት። እግዚአብሔር ከእናንተ ጋር ይሁን። ደህና ደሩልኝ። እግዚአብሔር የተመሰገነ ጥሩ ነገር ቅድም የተናገረችው እግዚአብሔር ብዙ ነገር አድርጎልናል እና እግዚአብሔር የተመሰገነ ይሁን። አሜን አሜን። እኔ እናት ወደኋላ መሄድ አልፈልግም። እግዚአብሔር ይመስገን ለሁሉ ነገር። አሜን እግዚአብሔር ይባርክሽ። ግራ መተሽን ስንተነፍስ አሜን። ስንት ነገር አለ እና ይሄ በነፃ ተረፒ ነው። ቀላል እንደ ቀላል እንዳታዩት። እሱን ነው የምለው። በጣም እንደ ቀላል አትመልከቱ ጋይስ። እኔ ቅድም ከአንድ እህት ጋር እያወራው ነበረ። ቀላል አርጋችሁ እንዲሁ በነፃ ስላገኛችሁት ማለት ነው። አይቅልልባችሁ። በደንብ በስነስርዓቱ ተጠቀሙበት። ዋይል ላስት ማለት ነው። ኦቲዝም ሁሌ እንደምለው እዝናት ጉንፋን ኦር የሆነ አይ ዶንት ኖ ሰም ቴምፖራሪ ኮንዲሽን አይደለም ማለት ነው። ኦኬ ኢትስ ገና አ ሎንግ ጀርኒ
ሰው እርስ በርሳችን የሚጠቅመንን ነገር ኢኩፕድ መሆን አለብን ልጆቻችንን ለማገዝ ማለት ነው። ኢፍናት የኛ ልጆችን ደግሞ የአክስት ልጅ የወንድም ልጅ ወረበር የኔይበር ኮሚኒቲ ወደሚለው ማለት ነው። እና በጣም ብዙ እውቀት አለን እዚህ ውስጥ ያለን አይደል? ምንሰማ ምንማማር ሁላችንም ብዙ እውቀት አለን ስለ ኦቲዝም ዓለም ካለው ላይ ማለት ነው። ስለዚህ we have a lot to share ለዚህ ኮሚኒቲ ለኛ ስፔሻሊ ኢትዮጵያውያንና ኤርትራውያን አማርኛ ለሚሰማ in general community we have a lot of things to share ማለት ነው። እና ላይት እዛ ችግሩ ወደበር ችግሩ ላይ ላይት ለማብራት ነው ማለት ነው። እና እግዚአብሔር በረዳን መጠን ሁላችሁም በያላችሁበት ሻይን አድርጉ፣ ንገሩ ለሰዎች። እርጉዝ ካያችሁ፣ ህፃናት ካያችሁ የክትባትን አስከፊነት ንገሯቸው። ላይክ ዲሳይድ እንዲያረጉ በራሳቸው ማለት ነው። እንደሚጠቅምም እንዳለ ሁሉ አስከፊነትም አለው ማለት ነው። ስለዚህ ሰዎች የራሳቸውን እንትን እንዲወስዱ ማለት ነው። የራሳቸውን ዲሲሽን ወስደው ልጆቻቸው ላይ የሚያስፈልገውን ነገር እንዲያደርጉ ሪግሬት እንዳይደረግ ማለት ነው። በኋላ አንድ ነገር አድርገን ኦ ማይ ጋድ አይ ዲድ ዲስ ብለን ሪግሬት እንዳናረግ በማስተዋል ሰዎች እንዲሄዱ የምናውቀውን ነገር እንንገራቸው። ትንሽ ነገር በቃ የራሴን ፓርት ትንሽ ጠጠር ከጣልኩ ዳስ ጉድ ኢናፍ ማለት ነው። በቃ የሚጠበቅብንም እሱ ነው። በተረፈ ደግሞ ያው እናንተ መዝራት የሚያበቅል እግዚአብሔር ነው የሚለው እግዚአብሔር ቃል። ስለዚህ እናንተ የምታውቁትን ነገር መዝራት ነው። ከዛ የሚያበቅል እግዚአብሔር ነው በሰዎችን ልብ ከፍቶ ማለት ነውና ስለዚህ በተቻላችሁ መጠን do the best you can የምትችሉትን በያላችሁበት ማለት ነው። እግዚአብሔር ጤና እድሜ ይስጣችሁ። ልጆቻችሁን እግዚአብሔር ይባርክላችሁ። አይ ሆፕ መልካም በዓልና ጊዜ ሆንላችኋል። ሎንግ ዊኬንድ ስለሆነ አትሰልቹ። ቢ ፔሽንት። እሺ እነኚህ ልጆች ወደው አይደለም የሚሆኑትና በጣም በብዙ ትዕግስትና ፍቅር አሳልፉ። እግዚአብሔር አምላክ ከሁላችን ጋር ይሁን። እሺ ተባረኩ ሁላችሁ። ላቭ ዩ ጋይስ። ደህና ደሩልኝ። ሁላችንም እንወዳችኋለን። እግዚአብሔር ይስጥልኝ። ደህና ደሩ። ላቭ ዩ ቱ የኔ ቆንጆ። ታንኪ ሁላችሁም። ደህና ደሩ።